በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላክ እስራኤል አምላክ አበዊነ ቅዱሳን ዘተሳሃለነ ወገብረ መድኃኒተ ለሕዝበ ዚአሁ። ይቅር ያለን ለወገኖቹ ለምእመናን ሕይወትን መድኃኒትን ያደረገ የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ስሙ የተመሰገነ ይሁን። እንዴት ዋላችሁ? እንዴት ሰነበታችሁ? ቸርነቱ ምሕረቱ ይቅርታው በጎነቱ ለዘላለም የባሕሪ ገንዘብ የሆነ እግዚአብሔር አብ እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ ለአምላክነቱ እንደሚገባ በድጋሚ የተመሰገነ ይሁን። እመቤታችን ወላዲተ አምላክ ንጹሕት ድንግል መብርሃን ማርያም ቅዱስ መስቀሉ ቅዱስ ቤተ ክርስቲያኑ ያከበራቸው ቅዱሳን ሁሉ ስማቸው የከበረ የተመሰገነ ይሁን። የተመሰገነ ይሁን። እንኳን አደረሳችሁ። ቸሩ መድኃኔዓለም መዋዕለ ጾሙን ቀድሶ ከብርሃነ ትንሣኤው በቸር ያድርሰን። ጾሞ ለማበረከት ያብቃን። የቅዱስ ሉቃስ ወንጌል ምዕራፍ 17 ቁጥር 1 ለደቀ መዛሙርቱም እንዲህ አለ። መሰናክል ግድ ሳይመጣ አይቀርም፣ ነገር ግን መሰናክሉን ለሚያመጣው ወዮለት። ከእነዚህ ከታናናሾች አንዱን ከማሰናከል ይልቅ የወፍጮ ደንጊያ በአንገቱ ታስሮ ወደ ባሕር ቢጣል ይጠቅመው ነበር። ለራሳችሁ ተጠንቀቁ። ወንድም ቢበድልህ ገስጸው፣ ቢጸጸትም ይቅር በለው። በቀን 7 ጊዜ እንኳ ቢበድልህ በቀንም 7 ጊዜ ተጸጸትኩ እያለ ወደ አንተ ቢመለስ ይቅር በለው። ሐዋርያትም ጌታችን እምነት ጨምርልን አሉት። ጌታም አለ፣ የሰናፍጭ ቅንጣት ታክል እምነት ቢኖራችሁ ይህንን ሾላ ተነቅለ ወደ ባሕር ተተከል ብትሉት ይታዘዝላችሁ ነበር። ከእናንተም የሚያርስ ወይም ከብትን የሚጠብቅ ባሪያ ያለው ከእርሻ ሲመለስ ወዲያው ቅረብና በማዕድ ተቀመጥ የሚለው ማን ነው? የምበላው ራቴን አሰናዳልኝ፣ እስከ በላና እስከ ጠጣ ድረስ ታጥቀህ አገልግለኝ፣ በኋላም አንተ ብላና ጠጣ የሚለው አይደለምን? ያንን ባሪያ ያዘዘውን ስላደረገ ያመሰግነዋልን? እንዲሁ እናንተ ደግሞ የታዘዛችሁትን ሁሉ ባደረጋችሁ ጊዜ የማንጠቅም ባሪያዎች ነን፣ ልናደርገው የሚገባንን አድርገናል በሉ። ስለ ቅዱስ ቃሉ ቸሩ መድኃኔዓለም በድጋሚ ቅዱስ ስሙ የተመሰገነ ይሁን። እንግዲህ እግዚአብሔር እንደወደደ የጾም ትምህርት በአብይ ጾም የሚሰጥ ትምህርት ክፍል 2 ዛሬ እንቀጥላለን። እንደዚህ ጉባኤ ክፍል 1 ነው፣ እንደ አጠቃላዩ ክፍል 2 ነው። ክፍል 2 ስላልኩት ከዚያ ይቀጥል አይደለም። የዚያኛው ሁሉንም ሳምንታት ምስጢራቸውን ዘወረደ ብለን ጀምረናል። እስከ ሆሳዕና እስከ ትንሣኤ ድረስ እንገፋለን እግዚአብሔር እንደፈቀደ። እዚህ ደግሞ ለትምህርቱ የጾም ትምህርት ስለሆነ ክፍል 2 እንለዋለን እንጂ 7ቱን ሳምንታት እግዚአብሔር ከፈቀደ በቸር ካቆየን 7 ሮቦች ይኖሩናል ወይም ረቦዎች ይኖሩናል። በእነዚህ ውስጥ 7 ምግባራትን እንማራለን። 7ቱ አርዕስተ ምግባራት ወይም 7ቱ ታላላቅ ስነ ምግባሮች። እነዚህን በሳምንት አንዳንድ እያደረግን እግዚአብሔር እንደፈቀደ 7ቱን እናያለን። እነዚህ 7 አርዕስተ ምግባራት የምግባራት ሁሉ የበላይ የምግባራት ሁሉ ራሶች የተባሉ ምን ምንድን ናቸው? በየሳምንቱ እናያቸዋለን። ዛሬ የ7ቱ ምግባራት ሁሉ መሰረት በሆነው በትሕትና እንጀምራለን። አንድ ሰው ትሕትናን ገንዘብ ሳያደርግ ቢጾም ከእግዚአብሔር ዘንድ ዋጋ ለማግኘት አይቻለውም። ስለዚህ በትሕትና እንጀምርና እስከ 7ኛው ምግባር ድረስ እንሄዳለን። ነገር ግን አንድ ነገር እንዳትረሱ፣ ዛሬ የተማራችሁትን ትምህርት እስከሚቀጥለው ረቡዕ ድረስ ስትለማመዱት ካልቆያችሁ በቀር የሚቀጥለውን ትምህርት መማማር ይከብደናል። ስለዚህ ከዛሬዋ ምሽት ጀምሮ እስከ ዛሬ ሳምንት ረቡዕ ምሽት ድረስ ምንም እንኳ ቋሚ የሕይወታችን አካል መሆን ቢኖርበትም እንደ ግዴታ ስራዬ ብለን በየቀኑ የምንለማመደው ስራችን ይሄ ነው። እንዳልኳችሁ ትምህርታችን ከተግሳጽ ሰዎችን ከሚያስቀይሙ እግዚአብሔር የሚወዳቸው ግን ሰዎች የማይወዷቸው ነገሮችን ለመተው ብንሞክርም እንኳን
ቅዱስ ዳዊት እንዳለ ከእግዚአብሔር ፈቃድ መውጣት ስለማይቻልን ምግባራትን ቢያንስ እንለማመድ። ድሮ እዚህ ሰንበት ትምህርት ቤት በመደበኛ አስተማሪነት በማገለግልበት ጊዜ አገልጋዮችን ሰብስበን አንድ ውይይት አደረግን። መለወጥ ያቃተን ለምንድን ነው? በየትኛውም አገልግሎት ዘርፍ በሰንበት ትምህርት ቤት በሉ፣ በማህበር በሉት፣ በዲቁና በሉት። ለምሳሌ የዛሬ 40 ዓመት የነበሩ ዲያቆናት ዛሬ አሉ? እንዴት ዋላችሁ? ከተማ ውስጥ የነበሩ የዛሬ 40 ዓመት የነበሩ ዲያቆናት ዛሬ አሉ? ከሺህ አንድ ሰው ካገኛችሁ ብርቅ ነው አይደል? የሚገርማችሁ ደግሞ የሌሉት ወደ ቅስና ሄደው አይደለም፣ ወደ ጵጵስና ሄደው፣ ወደ ምንኩስና ሄደው አይደለም። የሌሉት በምን ምክንያት ነው? ክህነታቸውን አፍርሰው። የዛሬ 40 ዓመት የዛሬ 30 ዓመት ሰንበት ተማሪ የነበረ ሰው አይደለም፣ የዛሬ 15 ዓመት ሰንበት ተማሪ የነበረ ሰው ይገኛል? ከስንት አንድ ነው አይደል የሚገኘው? እነዚህ ሰንበት ተማሪ የነበሩ ሰዎች ዛሬ የሌሉት መንኩሰው ነው አይደለም። ሌላ ገድል ይዘው ነው አይደለም። ምክንያቱ ምንድን ነው? ወይ መናፍቅ ሆነዋል፣ ወይ በዝሙት ተጠልፈው ወድቀዋል፣ ወይ በጫት በሱስ በሲጋራ ተይዘዋል። እንደዛ አይነት ነገር ማህበራትንም ሌላውንም ሁሉ ብትመለከቱ እና ይህንን ነገር ተነጋገርና መሰረታዊው ችግር ክርስትናን በወሬ ሳይሆን በተግባር መኖር ያስፈልገናል። እንደዚያ ከሆነ ደግሞ ክርስትናን በተግባር ለመኖር ግድ መለማመድ አለብን። ምግባራትን መለማመድ አለብን። ተስማማን፣ ጀመርን። እሁድ አስተምራለሁ። እስከሚቀጥለው እሁድ ሁሉም የተማረው ሰው ግዴታው መለማመድ ነው። ያልተለማመደ ሰው በሚቀጥለው ሳምንት የሚማረው ተንበርክኮ ነው ሙሉውን ትምህርት። ተስማማላችሁ? በሽታው እንደ ጋንግሪን ሰውነታችሁን ቆርጦ ሳይጥለው የኃጢአት በሽታ ብትስማሙ ጥሩ ነው። እንዴት ዋላችሁ? እንዴት ዋላችሁ? በነገር ላይ ነገሩ ልጁ የለም መሰል ይሄ ነገር ኃይል እንድጠቀም ጾም ስለሆነ እንደምታውቁት ያው አዳሩ ሙሉም አገልግሎት ነውና ይደክማል በጣም እና በጣም አስጠግቸው ነው እንጂ ራቅ ባደረገው አይሰማችሁም። ድምፅ ማጉያው ያው ደካማ ነው መሰለኝ። እስኪ ሲመጣ አስታውሱትና የሚጨመር ከሆነ ይጨምር፣ የመጨረሻው ከሆነ ምንም አናደርግም ጮሃለሁኝ። እና እንደዚያ እናደርግ ነበርና በኋላ ምን እንደተፈጠረ አልነግራችሁም። ለምን ከዚህ በላይ መጨመር ይችላል ትንሽ ይሄኛው እንጂ ራሱ እሷ ደካማዋ እንጂ መጨረሻዋ ከሆነ ተዋት እንግዲህ ተው፣ ችግር የለውም በዚሁ ጮሃለሁ። እንዴት ዋላችሁ? ድምፅ ማጉያ እንግዛ ካልን እግዚአብሔር ይመስገን፣ እግዚአብሔር ሀብት አይነሳንም። አይደለም 100 እንገዛለን። ለግላችን የምንበላው ላይኖረን ቢችልም እንኳ ለአገልግሎት ግን ምንም አናጣም። እግዚአብሔር ለአገልግሎት ሁሉም በር ከፍቶልናል። ግን እኔ ድላኝ ብዬ ድምፅ ማጉያ አልገዛም እናንተ ለማትጠቀሙበት ነገር። ግን ያው እንደዚሁ እንሞክራለን። ለሁሉም ለእናንተ እኮ ይሰማል አይደል? ይሰማል። መልካም። ከፊት ያላችሁ ሳትሆኑ በጣም ማለት ያለባችሁ ከጀርባ ያላችሁ እና ምን እንደተፈጠረ መጨረሻ ላይ በዚህ የምግባር ትምህርት መጨረሻው ምን እንደሆነ አልነግራችሁም። ለምን? ምናልባት ከነዛ ውስጥ የነበረ ሰው ካለ ቅር ይለው ይችላል። መጨረሻው ደስ አይልም። ምክንያቱም ቅጣቱን አልወደዱም፣ ደስ አላላቸው። አሁን ታዲያ እንዴት እናደርግሽ? አሁን እናንተ ትሕትና ልንማር ነው አይደለም? እኔም እናንተም የሚቀጥለውን 7 ቀን ትሕትናን መሞከር ካልቻልን መፍትሄው ምንድን ነው? ስለዚህ አሁንም ድጋሚ ልጠይቃችሁ፣ ትሕትናን መሞከር ምን እንደሆነ በኋላ እነግራችኋለሁ። ከባድ ስራ አይደለም። መሞከር ነው ያልኩ፣ መፈጸም አይደለም። ደህና ዋላችሁ? ወደዚህ ወደ ጉባኤ እዚህ ከመምጣት የሚከብድ ነገር አይደለም ማዛችሁ። ስለዚህ ያልሞከረ ሰው በሚቀጥለው ሳምንት ተንበርክኮ ይማር። ተስማማላችሁ? ንገሩኝ። አይዟችሁ ተናገሩ። እሺ፣ ለሁሉም ይኸውላችሁ እኔ እዚህ እነዛ ልጆች ናቸው፣ አስተምሬ ያሳደግኳቸው ናቸው። ብዙዎቹም ባንበረከካቸው አያስገርምም። እናንተ ግን ትልልቅ ሰዎችም ስላላችሁ እዚህ አላንበረከካችሁም። ነገር ግን ያልሞከራችሁ ሰዎች እቤታችሁ የምታደርጉትን ጸሎት በሙሉ ተንበርክካችሁ በማድረግ ራሳችሁን ቅጡ። መንበርከኩ ሃይማኖታዊ ስርዓት ነው አይደለም? ነገር ግን
ከ5 ከ10 ደቂቃ በኋላ እየተንበረካካችሁ ስትሄዱ እየቆየ ጉልበት ላይ ህመም ይሰማል አይደል? ቅጣቱ እሱ ነው። ራስን መቅጣት ይባላል አይደል? እዚህ በፊት ነግሬያቸዋለሁ። ድሮ ታስታውሱ ከሆነ 11ኛ ክፍል እያለን ይሄ የግምት ፈተና እንሞክር ብለን 11ኛ ክፍል ፋሲለደስ እየተማርን ከአንድ ጓደኛዬ ጋር ሙስሊም ነው፣ ለምን በግምት አንሞክረውም ብለን ከ15ቱ ነው ሚድ ቴስት ነው እና ምን እናደርጋለን? ከዚህ እንግዲህ ከ1 እስከ 10 ድረስ ባለው ትንሽ ደግሞ ይሄ ደግሞ በዛ ቀነስ አድርጉ። ሌላ አላችሁ። አሁን ረጋ ብዬ አስተምራለሁ እንደ እግዚአብሔር ፈቃድ ሳልጮህ ማለት ነው። እና ትሩ ፎልስ የሚባል ነገር አለ አይደል? አሁንም አለ የለም? እንዴት ዋላችሁ? እኔ ትምህርት አቆምኩ በእናንተ እድሜ ልክ ነው የሚሆነው ብዬ ነው። ከዛ ደግሞ ኤቢሲዲ የሚባል ምርጫ አለ አይደል? ከዛ ከኤ እስከ ዲ በወረቀት ጠቅለን ጻፍ አድርገን እንደ እጣ ማለት ነው ኪሳችን ላይ ያደርገናል። በአንደኛው ኪስ ደግሞ ትሩ አለ፣ በአንደኛው ፎልስ አለ። ከዛ ከኤ እስከ ዲ የሆነውን አንደኛ ጥያቄ ከኪስ መክተት ነው። ሳብ ስታደርገው ቢ ነው አይደል? ቢ ነው ማለት ነው። ስታወጣው ሲ ነው አይደል? ሲ ነው። ትሩ ፎልስ እንደዛ ያደረግን ከ15 ነው። ልብ በሉ። ግምት ምን ያህል ይሰራል የሚለውን በራሳችን ሙከራ እያደረግን ነው። ውጤቱ ሲመጣ የሁለታችንም ውጤት 0 ነው እና እኔ ስቅ ያለፍኩት በቃ ትምህርት ነው ብዬ መማሪያ ነው። ከዚህ በኋላ ግምት አይለምደኝም ነው። እሱ ጠፋኝ። ስፈልግ የታገኘው ሰከንድ ኮምፓውንድ ይባላል ፋሲለደስ ድሮ። አሁን ምን እንደምትሉት አላውቅም። ሰከንድ ኮምፓውንድ ማለት ፋሲለደስ በዋናው በር እንደገባችሁ በስተቀኝ ትንሽ ሄዳችሁ የምታገኙት ድሮ 10ኛ ክፍል 9ና 10 እዛ ነበር የሚማሩ። 11ና 12 እዚህ ፎቆች ያሉበት ቦታ ነው። እንግዲህ በድሮ ስለሆነ ማወራቸው አሁን ተቀይሮ ከሆነ አላውቅም። ማወራቸው ከዛሬ 25 ዓመት ምናምን በፊት የነበረ ነው እና የሆነ ድምፅ ሰማለሁ፣ የሚያለቅስ ሰው። ስገባ በሩን ጥርቅም አድርጎ ዘግቶ እንደ ስፔስ ነው፣ ማንበቢያ ነው። 1 2 ይላል። ምንድን ነው? ጥፊ 15 ገምቶ ከ15 0 አመቱ የለ 15 ጊዜ እያለቀሰ ራሱን በጥፊ። ያን ጊዜ ልጆች ነን። ያን በምናደርግበት ጊዜ እሱ ምንም 15 ዓመታችን ነው። እንግዲህ 11ኛ ክፍል 15 ዓመቱን 11ኛ ክፍል እንዴት እንደምትደርስ እኛ እንዴት እንደተማረነ ማሰብ አለብን። እና በኋላ ትልቅ ከሆንኩ በኋላ ማለትም በእድሜ ካደግኩ በኋላ አሰብኩት። ያ ጓደኛዬ ሙስሊም ነው። በስጋዊ ጥፋቱ ይህን ያክል ራሱን ከቀጣ ለምንድን ነው እኔ እግዚአብሔር ያዘዘኝን ላደርገው የሚገባኝን ነገር ባለመስራቴ እንዴት ራሴን አልቀጣም ነው ጥያቄው። ምሳሌው እሱ ነው። እና አጭር ነገር እንነጋገርና ቅጣቱን ለእናንተ ልቶ እኔ እዚህ መጥቼ አንተ ተቀጣ፣ አንተ ተንበርከክ፣ አንተ ተነሳ፣ አንተ ውደቅ አልልም። ሁላችንም ግን እንሞክረው። በመጀመሪያ ደረጃ እንዳልኳችሁ ሰዓት ብዙ ስለማያወላዳን ትሕትና ምንድን ነው? ትሕትና ማለት በጥሬው ከሆነ ራስን ዝቅ አድርጎ ማየት ማሳየት ነው። አጭር ትርጉሙ እሱ ነው። ራስን ዝቅ አድርጎ ማየት ማሳየት ነው። ማየት ለራስ ማሰብ ነው። ራስን ዝቅ አድርጎ ማሰብ ነው። ማሳየት በሰዎች ፊት ዝቅ ብሎ መታየትም ጭምር ነው። ይሄ ባጭሩ ነው። ወደ ክርስትና እናምጣውና በክርስትና መገለጫው ትሕትና ምንድን ነው ካልን ሰዎች የሚገባቸውን ክብር አለመቀበል ነው። ወደኛ ሲመጣ ትርጉም ይለወጣል። ግን በአጠቃላዩ የሚገባቸውን ክብር፣ ለምሳሌ ቅዱሳን ናቸው አይደለም? እንዴት ዋላችሁ? እንዴት ዋላችሁ? ቅዱሳን ናቸው አይደለም? ቅዱሳን ነን ይላሉ? ንገሩኝ። ይላሉ? ንጹሐን ሲሆኑ ንጹሐን ነን ይላሉ ብትሏቸው አዎ ይሏችኋል? አይቀበሉም። ለምን? ራሳቸው እንደዛ አድርገው አያስቡም። አሁን ሌላ እንደ ትርጉም እናምጣ። ቅድም ምን ብለናል? በጥሬ ትርጉሙ ክርስትና ራስን ዝቅ አድርጎ ማየት፣ ራስን ዝቅ አድርጎ ማየት በሌሎችም ፊት ዝቅ ብሎ መታየት ነው። ማለትም መከበርን አለመውደድ ነው ነገሩ። ወደዚህ ስናመጣው ሁለተኛ ደግሞ ያመጣ ነው የሚገባንን ክብር አለመውሰድ አለመቀበል ነው በምድር ማለት ነው። ምክንያቱም ጌታ ፈሪሳውያንን ሲነቅፋቸው እንዲህ ያደረጉ ካለ በኋላ ነሱ እሴቶሙ ዋጋቸውን ተቀብለዋል ይላል። ውዳሴ ከንቱ ሰውን ስለሚያጠፋው በምድር ሰው ዋጋውን ከወሰደ ነው፣ በሰማይ ዋጋ የለው። ወደኛ ስናመጣው ግን
መጀመሪያውኑ ትህትና ማለት ለኛ ከንጽህና ይልቅ ቆሻሾች ለሆንን፣ ከጽድቅ ይልቅ ኃጥአን ለሆንን፣ በጎ ከመስራት ይልቅ ክፉ ለምንሰራ ለኛ ግን ትህትና ምንድን ነው? መጀመሪያ የትህትና በሩ ራስን ማወቅ። እንዴት ዋላችሁ? እናንተ ወንዶች ልጠይቃችሁ፣ ጻድቃን ናችሁ ኃጥአን ናችሁ? ንገሩኝ። ኃጢአተኞች ናችሁ አይደላችሁም? እኔና እናንተ ኃጢአተኞች ነን አይደለንም? ይህንን ስንል ትህትና እየሰራን አይደለም። ምን እየተናገርን ነው? ሐቁን፣ እውነቱን። እህቶቼ ኃጢአተኛ ናችሁ አይደላችሁም? ንገሩኝ። ይህንን በማለታችሁ ትህትና እየተናገራችሁ አይደለም። ነገሩ ምንድን ነው? እውነት ነው፣ ሐቅ ነው። ከዚህ ይጀምራል። ስለዚህ ትህትና ለኛ መጀመሪያ ምንድን ነው? ራስን ማወቅ ነው። ስለዚህ የዚህ ሳምንት የቤት ስራችን ምንድን ነው የሚሆነው? እኔ ምንድን ነኝ? መጽሐፍ ምንትኑ አነ ምንድን ነኝ? እኔ ጻድቅ ነኝ? ዛሬ ሰለስቱ ምዕት ቅዳሴ ሲቀደስ ሰምታችሁ ከሆነ ምን ይለዋል ጌታችን? አንተ ዘአሚሃ ወአንተ ዘይዜ፣ ጥንት የነበርክ አንተ፣ ዛሬም ያለ አንተ። ዚአከ ሰማያት ወዚአከ ምድር፣ ሰማያት ያንተ ምድርም ያንተ። ዚአከ ጻድቃን ወዚአከ ኃጥአን፣ ጻድቃንም ያንተ ኃጥአንም ያንተ። የጻድቃንም ፈጣሪ እግዚአብሔር ነው። እኛ ኃጢአተኞች ባንመጥንም እንኳ የእኛም ፈጣሪ እግዚአብሔር ነው። ፈጣሪነቱ ስለ ኃጢአታችን አይደለም፣ ስለ ሰውነታችን፣ ስለ ፍጥረትነታችን ነው። ራስን ከማወቅ እንጀምር። እኔ የት ላይ ነው ያለሁት ነው? አንቺ የት ላይ ነው ያለሽው? ወንድሜ አንተ የት ላይ ነው ያለ? እኔ የት ነው ያለሁት? አስቡት። እኔ አሁን እውነት ክርስትና ቢገባኝ ኖሮ እዚህ ቆሜ ያስተምር ነበር? እዚህ የቆምኩበትን ምክንያት ልንገራችሁ። ትህትናን ስለማላውቅ ነው። ገብታችኋል? እኔን ያስተማሩኝ እንተ ኃይለ ሥላሴ በዛ ሁሉ እውቀት፣ በዛ ሁሉ ክርስትና ምግባር አንድ ቀን ወጥተው ለስበክ ብለው ያውቅም። ለምን ሲባል እኔ አልችልም ነው የሚል። በእርግጥ አንዳንድ ጊዜ ሰነፍ ትህትና የሚሉት አለ አይደል አባቶቻችን፣ ይሄ ስራ የሚያስፈታ ትህትና። አይ ኃጢአተኛ ነኝ ፈጣሪን አላመሰግንም ይባላል። ኃጢአተኛ ነኝ አላስቀድስም ይባላል። እንዴት ዋላችሁ? ለማስቀደስ የሚገባው መስፈርት አሟልታ ሂድ እንጂ ኃጢአተኛ ነኝ ብላ አትቅር። ኃጢአተኛ ነኝ አልቆርብም ይባላል። ንገረኝ። ኃጢአተኛ ነኝ ማለት ጥሩ ነው። አልቆርብም ማለት ኃጢአተኛ ነኝና አልቆርብም ስላልክ እግዚአብሔር በፍርድ ቀን ይመርሃል? ንገሩኝ። የግድ ምን ማለት አለብን? መቁረብ። ኃጢአተኛነትህን በንስሐ አስወግደ መቁረብ ግዴታ ነው። በድፍረት ግባ እያልኩ አይደለም፣ ግን ስራ የሚያስፈታ ትህትና የሚመስል ደግሞ ያልሆነ ነገር ስላለን፣ ስለዚህ ትልቁ የቤት ስራችን የሚሆነው አንደኛው በዚህ ሳምንት ራስን ማወቅ ነው። እኔ ምንድን ነኝ? ከምግባራት የቱን ሰርቻለሁ? 16 ሕግጋት አሉ አይደለም? ከ16ቱ ሕግጋት ስንት ፈጽመናል? እኔ ከተፈጠሩ ከ16ቱ አንዱንም ሰርቼ አላቅም። ሐቄን ነው የምነግራችሁ። ለራሴ ያውቀዋለሁ። አባቶቻችን የሚሉት ነገር አለ አይደለም? አቅምን አውቆ መኖር ጥሩ ነው ብለው ቀጥሎ ምንድን ነው የሚሉ? ትልቅ ችሎታ ነው ይላሉ አይደል? ደረጃን ማወቅ ጥሩ ነው። አቅምሽን ማወቅ ጥሩ ነው። አቅምህን ማወቅ ጥሩ ነው። በዚህ ዘመን በነገራችሁ ላይ ሰባኪ ያልሆነ ሰው አለ? ፌስቡክ ላይ ሁሉ ሰባኪ ነው አይደል? ቲክቶክ ላይ ሁሉ ሰባኪ ነው። ዩቲዩብ ላይ ሁሉ ሰባኪ ነው። ለምን ይመስላችኋል? ሁላችንም በትዕቢት ተጠቅተናል። አንድ ሰው በትዕቢት ተጠቃ ማለት መንፈስ ቅዱስ ነው ወይስ ጠላት ነው የሚያድርበት? አስባችሁታል? ስለዚህ የጠላት ማደሪያ መሆን እንፈልጋለን? እንዴት ዋላችሁ? እንፈልጋለን ወይ? ስለዚህ እናንተ ወንድሞቼ ሰባኪ ናችሁ? ንገሩኝ እንጂ አይሰማኝም። መምህራን ናችሁ? ለሰው የሚተርፍ ነገር ያላችሁ ናችሁ? ስለዚህ አርፈ ተቀመጥ። ችሎታህን እወቅ። እህቶቻችን ሰባኪ ናችሁ? አስተማሪ ናችሁ? ስንኳ ሌላ ይቅርና ዘማሪ ናችሁ? አይደላችሁም። እግዚአብሔርን አመስግኑ፣ ግን ዘማሪ አይደላችሁም። ምስጋናን አመስግኑ። መጽሐፍ ያዘናል። የተፈጠርን እኮ ለማመስገን ነው። እግዚአብሔር ስሜን ቀድሱ ብሎ ነው የፈጠረን። ማመስገን ግዴታችን ነው። ዘማሪ ግን አይደለንም። ይህን ማወቅ አለባችሁ። ማስተማር ግዴታችሁ ነው። በምን? በሕይወት
ሰባኪ ግን አይደለም። ራስህን ወቅ። አንድ ሰው በትዕቢት እንደተጠቃ የምታውቁት እንዴት ነው? ማሳያውን ልንገራችሁ። ለምሳሌ ውስጣችሁ ላይ ትዕቢት እንዳለ የምታውቁት መቼ ነው? ትንሿን ማሳያ ልንገራችሁ። የሆነ ሰው ጥፋት ሲያጠፋ አይታችሁ አዎ ገሌ አጠፋ ብላችሁ አይደለም መናገር ካሰባችሁ ትዕቢት ማለት እሱ። ደህና ዋላችሁ? እንዴት ዋላችሁ? የባልንጀራችንን ጥፋት እንድናይ መጽሐፍ ያዘናል? ንገሩኝ። ከዚህ ይጀምራል። ስለዚህ ትሕትናን መማር የፈለገ ሰው፣ ትሕትናን መሞከር የፈለገ ሰው ከሚያደርጋቸው ነገሮች አንደኛው ምንድን ነው? ራስን ማወቅ ብለናል። ሁለተኛው ምንድን ነው? ባልንጀራ ሲያጠፋ አለማየት አትችልም አይደለም? ካየ በኋላ ምንድን ነው የምታደርገው? ለምሳሌ ሲሰርቅ አየው። ምናልባት አንተ አትሰርቅ ይሆናል አይደለም? ግን መንገድ ላይ ስታልፍ ዓይንህ ሴት አይቶ ልብ የሆነ ነገር አላሰበም? ንገሩኝ። እንዴት ዋላችሁ? አላሰበም? ከሁለታችሁ ማን ይከፋል? ንገረኝ። አንተ ትከፋለህ እንዴ? አንድ ሰው ሲገድል አየ፣ አሰብከው፣ ይሄ ነፍሰ ገዳይ ነው አልክ። ከነጋ አልዋሻችሁ? ንገሩኝ። ማን ይበልጣል? አንተ ትበልጣለህ። መጽሐፍ ቀቲል ርዕሰ አመፃ አላለም። መግደል የአመፃ ሁሉ ራስ ናት አለ አላለም። ምንድን ያለ? ሐሰት ርዕሰ አመፃ። የአመፃ ሁሉ ራስ ምንድን ናት? ሐሰት፣ ውሸት ናት። ይሄንን ምላችሁ መግደል ቀላል ነው ለማለት አይደለም። በሰው እንዳንፈርድ ራሳችን እንድናስተውል ነው። አሁን እናንተ እዚህ ሰባኪ ስለሌለ ሰባኪያን ቢኖሩ ማስተምራቸው ነገር አለ። ለሰባኪያን ምንድን ነው ምላቸው? አይ በሰው ላይ አልፈርድም ብለህ እያጠፋ ዝም ማለት አትችልም። ሰባኪ ከሆንክ ደግሞ ትሕትና ብለህ ዝም ማለት አትችልም። የግድ ጥፋቱን ነግረህ ማረም አለብህ። ግዴታ ነው እሱ። ስለዚህ ሰዎች ሲያጠፉ ስናይ ሁልጊዜ እነሱን ትተን የራሳችንን ኃጢአት ማሰብ ነው። ሶስተኛ ትሕትናን የምንለማመድበት መንገድ ምንድን ነው ካላችሁ፣ ሶስተኛው መንገድ አባቶቻችን ትዕቢት አፍአዊና ውሳጣዊ ነው ብለዋል። የውስጥ ሲሆን ትዕቢት ነው። የውጭ ሲሆን ምን ተብሏል? ትዝህርት፣ መታጀር ይባላል። ስለዚህ ሁልጊዜ ራሳችን ጋር ስንነጋገር ራሳችንን ከሰዎች በላይ እንደሆነ እንዳናስብ ደጋግሞ ራስን መገሰጽ ያስፈልጋል። እኔ ምንድን ነኝ? ኃጢአተኛ ነኝ። ጌታዬ ሆይ፣ ጌታዬ ኢየሱስ ክርስቶስ ሆይ እኔ ኃጢአተኛ ነኝ። ጌታዬ ኢየሱስ ክርስቶስ ሆይ እኔ በድያለሁ። ጌታዬ ኢየሱስ ክርስቶስ ሆይ በዚህ ዓለም ከኔ የሚበልጥ ኃጢአተኛ የለም። ጌታዬ ኢየሱስ ክርስቶስ ሆይ በበደል ከሰው ሁሉ እልፍ ብዬ ቆምኩኝ። ጌታዬ ኢየሱስ ክርስቶስ ሆይ እያልን ራሳችን ጋር መነጋገር አለብን። ይሄ ከውስጥ ያለውን በሽታ ለማከም ይረዳል። ሌላኛው አፍአዊው ነገር ነው። በውጭ ያለውን የትዕቢቱን ትርፍ ትዝህርት ወይም መታጀር፣ ኩራት የሚባለውን ነገር ደግሞ የሚያቀልልን ምንድን ነው? የሰው ልጅ ኩራቱን የሚገልጥባቸው ሕዋሳቱ ናቸው አይደል? ዓይን ኩራትን ይገልጣል አይገልጥም? እንዴት ዋላችሁ? አንዲት ሴት ቅንድቧን ስትቀነደብ ምን ማለቷ ነው? ከሰው በልጦ ለመታየት ነው አይደል? የሆነ ምናምን ስትቀቢ ጠጉርሽን አጓጉል ስታደርጊውን ይኸውልሽ፣ ከሰው በልጠሽ መታየት አትፈልጊ። በመጀመሪያ ደረጃ መብለጥ ምን ያደርግልሻል? በነገራችሁ ላይ ከሌሎች የበለጠ ታምራለች ብትባይ ምንድን ነው ትርፉ? እኔ በነገራችሁ ላይ ገንዘብ ያስገኛል። ሄደሽ አካልሽን ሽጠሽ አመንዝራ ካልሆነች በቀር ቆንጆ ናት ለቁንጅናዋ ገንዘብ እናዋጣለት ይባላል? ንገሩኝ። የለም እኮ ምንም ትርፍ የለውም፣ ስጋዊም ትርፍ የለውም። በዛ ላይ ደግሞ አንድ ወንድ አይቶሽ ኦች ልጅ ታምራለች ካለሽ ያ ልጅ ከሰውነት ወደ ውሻነት ወርዷል ማለት ነው። ሊነክስሽ ፈልጓል ማለት ነው። መቼም ውሻ ስጋ ሲያይ ምንድን ነው የምትሉት? ያዝረብርባል አይደለም? አንድ ወንድ አንዲት ሴት አይቶ ኦች ልጅ ታምራለች ቆንጆ ናት ካለ ውሻ ሆኗል ማለት ነው። ከዛ በኋላ እቅዱ አንድና አንድ ነው፣ መንከስ ነው። ግን አንቺን ለመንከስ ውሻ ሆኖ አይደለም የሚመጣ፣ መልአክ መስሎ ነው የሚመጣው። ምን ያደርግልሻል? ስለዚህ በዓይንም በጥርስም እንኳን ሌላ አስቡት፣
ጺም ሲስተካከል ሰው ለጺሙ ቅርጽ የሚያወጣ ለምንድን ነው? ይህ እኮ ከልባችን ትዕቢት ሞልቶ ሲተርፍ ጺማችን ስንስተካከል እኔ ይገርመኛል። ጺም ብቻ አይደለም ፀጉር ስትቆረጡ እኔ ሁል ጊዜ ፀጉር የሚያስተካክለኝ ልጅ ጋር ሲሄድ ነግራቸዋለሁ። የክርስቲያን ቁርጡ ምንድን ነው ብለናል? ሲሆን መላጨት ነው። ግድ ቆርጣለሁ ካለ ምንድን ነው? ኖርማል ቁርጥ ይባላል አይደል? ደህና ዋላችሁ። ኖርማል ምን ማለት ነው? አንድ ሰው ኖርማል ነው ምንድን ነው? ያላበደ ማለት ነው አይደል? ጤነኛ ማለት ነው አይደል? ስለዚህ የጤነኛ ሰው ቁርጥ ታቆረጡ ምንድን ነው? ዝም ብሎ ማሳጠር እና እዚህ አካባቢ ምንም ቅርጽ አታውጡ። ቅርጹ ምንድን ነው ጉዳዩ? እኔን ግራ የሚገባኝ እግዚአብሔር በተፈጥሮ የፀጉራችንን ቅርጽ እንዲያርጉ አስቀምጦታል አይደል? ንገሩኝ እንጂ ኧረ ንገሩኝ። እና የእግዚአብሔርን ስራ ለማስተካከል ነው ቅርጽ የምናወጣው? የጺም ላይ ቅርጽ የሚወጣ ምንድን ነው ዓላማው? ፀጉር ቤት ስትሄዱ ግድግዳ ላይ ማት ወንድ ፎቶ ታያላችሁ አይደል? ብዙዎቹ ወንድ እህቶቻችን ናቸው። ስታዩቸው ምናቸውም ወንድ አይመስልም። አስቡት፣ እዛ ተኳኩሎ ምናምን ብሎ ፎቶ ተነስተው ሰው ለመማረክ ከዛ ኩታራው ሄድና ሕፃኑ እንደዛ ነው የምፈልግ ነው ይለን። ወንድሜ እንደ ጋኔን ነው መቆረጥ የምትፈልግ? እዛ ፎቶ ላይ የምታዩት መንገድ ሳትኩ ወደ ተውኩት ነገር መጣ። ይቅርታ አድርጉልኝ። ቶሎ አይለቅም፣ የተግሳጽ ቶሎ አይለቅም። ለሁሉም አለባበስ፣ አቆራረጥ፣ አነጋገር፣ አበላል፣ አረማመድ፣ እጅ አሰነዛዘር፣ አይን እንኳ ይሄ በአይን ምናምን ማየት ይባላል። አንዳንድ ሰው በአይኑ እንዴት እንደሚያችሁ ታያላችሁ አይደል? በንቀት የሰው ንቀቱን የሚገልጥበት አንዱ ምንድን ነው? አይኑ። እንዴ አንተ እኮ ወራዳ ነህ፣ አንቺ ወራዳ ነሽ፣ እኔ ወራዳ ነኝ። በእግዚአብሔር ፊት ምን ያህል ወራዶች መሆናችንን ብናውቅ ማንንም አንንቅም ነበር እኮ። አንተ የምትንቀው ሰው በእግዚአብሔር ፊት ሊበልጥህ ይችላል እኮ። ለምን ትንቀዋለህ? አንድ ሰው እንኳን በእምነት የሚመስለው ወንድምህ ጴንጤ ስለሆነ መናቅ አለብህ? ንገሩኝ እንጂ። አረ በሞቴ ካቶሊክ ስለሆነ መናቅ አለብን? ሙስሊም ቢሆን መናቅ አለብን? ማንንም ፍጥረት መናቅ አትችልም። አንተ መናቅ አንችልም። ስለዚህ አለባበስን ተመልከተው። ደግሞ በአለባበስ ስትትናውን ማለት ቡቱቶ ልበስ ማለት አይደለም። አንዳንድ ሰው አለ የሚዝረከረክ። ታው ወንድሜ አትዝረክረክ፣ በመጠን አድርገው ነው በቃ። አሁን ለምሳሌ ልብስ ስትለብስ ምንድን ነው ቆሽሾም የሰው ትኩረት የማይስብ በጣምም ዝንጥ ብለህ የሰው ትኩረት፣ ከሁለቱም አትሆን። ለመቆሸሹ ከእግዚአብሔር ጸጋ ስትደርስ፣ ከአባቶቻችን ስትደርስ እሱ ትደርስበታለህ፣ ችግር የለውም። ለጊዜው ግን ትትናን በመቆሸሽ ልግለጥ አትበል። ልብስህን በመቅደድ አይደለም፣ የተቀደደ በመልበስ አይደለም፣ ብቻ ከልክ ያላለፈ አለባበስ። አረማመድ ራሱ ሁልጊዜ ላለው አይደል? ስትራመዱ ክርስቲያን የሚራመድ እንዴት ነው? ቀስ ብሎ። መሬቱን አትርገጠው። መሬት እኮ ታያለች። ረገጡኝ ብለህ ምድር አትቆጣ። ይህ ሁሉ ያንተ ነው ሸማውን ቢያነጣ አይደል? በገና ደርዳሪ እንዴት ዋላችሁ? አፈር ነን እኮ መሬት ነን፣ በኋላ ትበላናለች። አረማመድህን አስተውለው፣ አነጋገርን አስተውለው። ስትናገር እንዴት ነው? አንዳንድ ጊዜ ይገርመኛል። በሰው እኮ አይደለም ትምህርት የምትወስዱ። ለምሳሌ በጣም ስበሳጭ ምናምን አንዳንድ ሰው ሲሰድባችሁ ትሰማላችሁና አረ እንዲያው መንፈሳዊ ልሆን ብዬ እኮ ነው እንጂ ይህ እኮ እኔ ጋር ለመቆም አቅም የለውም ይባላል አይደል? ብለን ቃልን ሁላችን። ይሄ ቅድም አንድ መምህር ጋር እዚህ መንበረ ጠዋት እዚህ ነበርኩኝ ለአንድ ስራ ጉባኤ መጥቼና ስንሄድ አንድ መምህር ከጎን የነበሩ ያው አልባል የመስለው ቆሻሻ ለብሰው ነው የሚኖሩና አንተ አልኳቸው። አቤት ሲያዩኝ እንደው በጣም ምሁር ነኝ አይደል አልኳቸው። ያን ያልኩበት የራሴ ምክንያት አለኝ። እሳቸው ምሁር ነኝ አይደል ሲሉ በጣም ልቅ ነኝ አልኳቸው። ምክንያቱም ውይይት አንስተን ስለነበረ አንድ ነገር ልነግራቸው ፈልጌ ነው ያንን ያልኳቸው። አዎ ብሎ ቢሉኝ ምክንያቱም ከዚህ በፊት የሆነ ነገር አይቼ ስለነበር ያለ መነጋገር ነው። እሳቸው ግን ፈሊጥ አዋቂ ናቸውና ምንድን ነው የመለሱልኝ? አዎ እንዳይሉ ገደል ሊከቱኝ ነው፣ አይደለም እንዳይሉ ችግር ነው። ስለዚህ ምን አሉ? እውቀት ማንን አዳነ? ኧረ ዝም ብለህ ሌላ ወግ እናውጋ ብለው ዘጉብኝ። መማር ይሉሃል እችናት። ደህና ዋላችሁ። ሊቅ ነኝ አይደል አለህ አይደለም? አሁን ብትለው ትጎዳዋለህ።
አይደለህም ብትለው ስድብ ነው። ስለዚህ ምንድን ነው መልሱ? ወይ ዝም ነው ወይ ደግሞ ሊቅነት ማንን አዳነ አሉ። ሌላ ብናወጋ ነው የሚሻለው። እንግዲህ ይህንን ካለን ዘንድ እንዴት ዋላችሁ? ብዙዎቻችሁ ጎበዞች ስለሆናችሁ ማስታወሻ አትይዙም። ምክንያቱም ጭንቅላታችሁ በጣም ብሩህ ነው፣ ጂኒየስ ናችሁ። እያንዳንዷን ነገር እዚህ ነው የምትመዘግቧት ምናምን። ምን ተማራችሁ ሲባል ዛሬ ስለ ትሕትና፣ ልክ እንደዚያ ገጠር ሰውዬ ምንድን ነው ኧረ ተማርን እንጂ እንደ ጉድ ምን ተማራችሁ? ኧረ ስንቱን ይዤው መዓት ነው ነገሩ፣ ስንቱን ይዤው እንዳለው። እሺ ወደኋላ እንመለስና አንዳንድ ነገሮችን ላስታውሳችሁ። ደህና ዋላችሁ? ትሕትና ምን ማለት ነው ብለናል? ከዛ በፊት እንጂ ትሕትና ምን ማለት ነው? ራስን ዝቅ አድርጎ ማየት ማሳየት ብለናል። ቀጥሎስ ትሕትና ምንድን ነው አለ? ከዛ በፊት እንጂ የሚገባን ክብር እንኳ ቢኖር፣ ከሰዎች ልናገኘው የሚገባን ክብር እንኳ ቢኖር ያንን አለመሻት እንዳትረሱ ያዙ። ሶስተኛ ምን አለን? ትሕትና ምንድን ነው? ራስን ተናገሩ፣ ራስን ማወቅ በሉ። ንገሩኝ፣ ራስን ማወቅ በሉ። ከዚያ ቀጥሎ ያመጣነው ነገር ደግሞ ትሕትናን ለመማር የትዕቢትን ምንነት ማወቅ ጥሩ ነው። የልብን ትዕቢት ሁልጊዜ ከራስ ጋር እየተጨዋወቱ ከእግዚአብሔር ጋር እየተነጋገሩ ጌታ ኢየሱስ ክርስቶስ ሆይ እኔ እንዲህ ነኝ፣ እኔ እንዲህ ነኝ። ለራስህ ከሰው ፊት አይደለም፣ ለራስህ በዚያ በ እሱን ማስተዋል ይገባናል። የመጨረሻው በዚህ ጉዳይ የምነግራችሁ ነገር አጥብቆ መጸለይ፣ ትሕትና እንዲገኝ አጥብቆ መጸለይ። ከዚያ ዘወትር የምነግራችሁ የማትሰሯት አንዲት ነገር አለች። አሁንም የሚቀጥለው ሳምንት የቤት ስራ እሷ ናት። የትሕትና ሁሉ ከፍተኛ መገለጫ የምትባለው ምንድን ናት? እግር ማጠብ። እግር ማጠብ፣ ጎንበስ ብለህ እግር ማጠብ። በትዳር ውስጥ ነው የሚስት ይሁን የባል ይሁን የወንድም ይሁን የእህት ይሁን የእናት ይሁን የአባት ይሁን የአስተማሪ ይሁን የተማሪ ይሁን የፈለግ ብቻ የሰው እግር ማጠብ። እዚያ በቀደም እግር አጠባ ስነ ስርዓት አለን በዚያ በቤተክርስቲያናችን እና እዚያ እግር አጠባ ስነ ስርዓት አንድ ካህን መጡና ከበረሃ እሳቸው ተራ ሲደርስ እኔ አልታጠብም አሉ። ለምን ስላችሁ አይ እግሬ መንካት ያሳቅቃል አሉ። ለምን እንደዛ እንዳሉ ታውቃላችሁ? ገበሬ ናቸው፣ ሲያርሱ ነው የሚውሉ። እግራቸው ስንጥቅጥቅጥቅ ብሎ ብታዩት በቃ ኮረኮንች መንገድ ይለሰልሳል። እንዲህ ያለውን እግር ከማጠብ በላይ ታዲያ ምን በረከት አለ? አምጦ ዝም ብሎ ይታጠባል፣ ችግር የለውም። ባይሆን የከተማ እጅ አሽቶ ያጠራው። ግን መቼም የከተማ ሰው ሲያጥብ ማሳጅ የሚያደርግ ነው የሚመስል። በደንብ አድርገህ ነው እንጂ እግር አስተጣጠብ ትምህርት አንድ ቀን ትማራላችሁ። ስለዚህ አሁን እንመልሰው ወይስ ገብቷችኋል? እንዴት ዋላችሁ? እንመልሰው ገብቷችኋል? አንድ ጊዜ ሶስተኛ ጊዜ ልንመልሰው ነው። ትሕትና ምንድን ነው አለ? ራስን ዝቅ አድርጎ ማየት ማሳየት። ሁለተኛ ከሰዎች ልናገኘው የሚገባን ክብር እንኳ ቢኖር አለመሻት፣ አለመቀበል። ሶስተኛ ራስን ማወቅ። አራተኛ በውስጥ በአፍአ የትዕቢት መገለጫዎችን አውቆ ከነሱ ራስን መከላከል። እንዲያም ሲሆን ደግሞ ምናልን ከራስና ከፈጣሪ ጋር ምን ማለት መጨዋወት። የመጨረሻው ምንድን ነው ያለ? ጌታዬ ሆይ ትሕትናን ገንዘብ። አባቶቻችን ስለምን ይላል? ጌታዬ ከቁጣ ትዕግስትን፣ ከክፋት ደግነትን፣ ከትዕቢት ትሕትናን፣ ከተንኮል ቅንነትን አሳድርብኝ ይላል። ልድገምላችሁ እስቲ አብረን እንበል። ጌታዬ ሆይ በሉ። ከቁጣ ትዕግስትን፣ ከክፋት ደግነትን፣ ከትዕቢት ትሕትናን፣ ከተንኮል ቅንነትን አሳድርብኝ ነው። እንግዲህ አንዱን ያንን ክፉን አስወጥተን በጎውን በእኔ ላይ አሳድር ነው። ስለዚህ እንለምን ነው። ከዚህ ሁሉ ጋር ግን የቅዱሳንን ነገር ባጭር እንመልከት። 3 አካሄድ እንሄድ እስቲ። ቅዱሳንን ሰዓታችንን እንየውና እንያቸው እስቲ። ደህና ዋላችሁ? የመጀመሪያው ፍጥረት የሰው ዘር ሁሉ መጀመሪያ ማን ነው? ንገሩኝ።
አዳም አባታችን የጻድቃን አባት እሱ ነው አይደል? አረ ንገሩኝ። አትድከሙ። ሩባችሁ ነው። ሁላችንም ያው ነን። ያው እኔም እኮ በባዶ መጮህ እችላለሁ። የጻድቃን አባት ማን ነው? አባታችን አዳም። የሰማዕታትም አባታችን አዳም። የነቢያትም የቅዱሳን አባቶች አባታቸው ማን ነው? ክብሩ ታላቅ ነው አይደለም? አባታችን አዳም በታሪክ እኔ ጻድቅ ነኝ የሚል ምዕራፍ የተናገረበት ታውቃላችሁ? ንገሩኝ። ስለ ራሱ በጎ የተናገረበት ስፍራ አለ? እስኪ አዳም አባታችን አንተ አዳም ሆይ በሉ። ምንድነህ በሉት። ዘፍጥረት 3 ላይ አንብቡት። ራቁቴን ሆኜ የተሸሸግሁ ነኝ፣ ከጸጋ የተራቆትኩ ነኝ ነው። ሌላ መልስ የለውም። ያ ሁሉ ሀብት ያለው ወልደ እግዚአብሔር የሞተለት አባታችን አዳም የሚናገረው ስለ አንድ ነገር ነው፣ ስለ ራቁትነቱ ነው። ከአዳም አባታችን ጥቂት ወረድ እንበል። ኦሪት ዘፍጥረት ምዕራፍ 18 ላይ አባታችን አብርሃም እናገኘው። አብርሃም የእግዚአብሔር ወዳጅ ነው አይደለም? የእግዚአብሔር ባለሟል ነው አይደለም? የእግዚአብሔር አገልጋይ ነው አይደለም? ከአብርሃም የሚበልጥ ጻድቅ ተፈጥሯል? አልተፈጠረም? አልተፈጠረም። ከጻድቃን ወገን እሱን የሚበልጥ አልተፈጠረም። አባታችን አብርሃም እኔ ጻድቅ ነኝ ይላል፣ ቅዱስ ነኝ ብሏል፣ የእግዚአብሔር ወዳጅ ነኝ ብሏል። አባታችን አብርሃም በሉ እስቲ አንተ ምንድነህ በሉት። እዚያው ዘፍጥረት ላይ እንዲህ ይላል፣ እኔ አፈር ትቢያ ነኝ አለ። ሁለት አትለኝም? ሶስተኛ ወረድ እንበል። አባታችን ቅዱስ ሙሴን እንጥራው። በቀደም ረፍቱ ነበረ። የነቢያት አለቃቸው ማን ነው? ቅዱስ ሙሴ በሉ። አረ ንገሩኝ። ከነቢያቱ የዋህ ማን ነው? አረ ንገሩኝ። ከእግዚአብሔር ጋር 570 ጊዜ የተነጋገረ ማን ነው? ታቦት የተቀበለ ማን ነው? 40 ቀን የጦመ ማን ነው? ፊቱ እንደ ፀሐይ የሚያበራ ማን ነው? ግን ቅዱስ ሙሴ የነቢያት አለቃ ነኝ ብሏል። ጻድቅ ነኝ ብሏል። ንጹህ ነኝ ብሏል። ቅዱስ ሙሴ ሆይ በሉ እስቲ አንተ ምንድነህ? በዘጸአት ምዕራፍ 3 ላይ እኔማ ንግግር የማላውቅ ኮልታፋ ነኝ፣ አፌ ጸያፍ ነው ይላል። ዛሬ መልክዓ ገብርኤል ላይ ምን ይላል? ሰላመ ገብርኤል መልአክ በላይ ለማርያም ዛይረፈ ከመእዜኑ ወዳ አጠባኮ ትሩፈ እግዚአብሔር ሀበኒ ሲሳየ ልቡና መጽሐፈ ወአፉየ ሙሴ ለመኮነ ጸያፈ ጰራቅሊጦስ አሮን የኮነኒ አፋል። ስለዚህ ያ ቅዱስ ሰው ማንህ ብትሉት እኔ ኮልታፋ አፌ ጸያፍ ነው የሚላችሁ። ከቅዱስ ሙሴ ጥቂት ወረድ እንበል። ቅዱስ ዳዊትን እናንሳው። ታውቁታላችሁ ቅዱስ ዳዊትን? እንዴት ዋላችሁ? ቅዱስ ዳዊት ጻድቅ ነው አይደለም? የዋህ ነው አይደለም? ንጹህ ነው አይደለም? የእግዚአብሔር ሰው ነው አይደለም? የመዘምራን አለቃ ነው አይደለም? ከሁሉ በላይ ልበ አምላክ ነው አይደለም? ግን ቅዱስ ዳዊት ብትጠይቁት የሚመልስላችሁ ነው። ቅዱስ ዳዊት ሆይ በሉ እስቲ ማነ? መልሱ ምንድን ነው? አንሰ እፄ ወአኮ ሰብ፣ እኔ ምንድን ነኝ አለ? ትል ነኝ። በሌላ ስፍራ እንስሳ ነኝ አለ። እኔ ውሻ ነኝ፣ ሰው አይደለሁም አለ። በሌላ ስፍራ ደግሞ ምን አለ? በዝሃ እምስር ተርእሴ ጌጋዬ። እያችሁ እንዲህ ያለ ትሕትና። ኃጢአቴ ከምን ይልቅ በዛ አለ? ከፀጉሬ ቁጥር ይልቅ በዛ አለ ቅዱስ ዳዊት። ወረድ እንበል። ሁለተኛው የነቢያት አለቃ የተባለ ቅዱስ ኤልያስን እንጥራው። ደህና ዋላችሁ? ሰማይን የለጎመ ማን ነው? ተናገር በደንብ። እሳት ያዘነመ ማን ነው? ሙታንን ያስነሳ ማን ነው? በእሳት ሰረገላ ያረገ ማን ነው? ግን ቅዱስ ኤልያስን እስኪ እንጠይቀው። ቅዱስ ኤልያስ ሆይ በሉ እስቲ ማን በሉ። ምን ይላል? እኔ በነገሥት አንደኛ ነገሥት ምዕራፍ 19 ጀምሮ ተመልከተው። እኔ በሉ እስቲ ከአባቶቼ አልበልጥም። ይኸውልህ ከዚያ እንደገና ደግሞ ከነቢያት ወገን ኢሳይያስን እንጥራው። አሁንም ልጠይቃችሁ፣ ልዑለ ቃል የተባለ ማን ነው? ደረቅ ሐዲስ የተናገረ ማን ነው? ፀሐይን 10 ማዕርግ ወደ ኋላ የመለሳት ማን ነው? ያ ሁሉ ክብር ያለው
እግዚአብሔርን በረጅም ዙፋን ተቀምጦ ያየው ኢሳይያስን ኢሳይያስ ሆይ በሉ እስቲ ማነህ በሉ። መልሱ ምን ይመስላችኋል? ከንፈሮቼ የረከሱ ነኝ ይላል። ይህንን የምታገኙት በትንቢተ ኢሳይያስ ምዕራፍ 6 ነው። ወረድ እንበል ታላቁ ነቢይ ቅዱስ ዳንኤልን እንየው። በባቢሎን ዘንዶውን የገደለ ማን ነው? ቅዱስ ዳንኤል በል እንጂ። አንበሶቹን ያሰገደ ማን ነው? ጣዖታቸውን ያጠፋ ማን ነው? በራእይ የጌታን ሰው መሆን የተመለከተ ማን ነው? ዳግመኛ ክርስቶስ ሲመጣ የሚደረገውን ያየ ማን ነው? ይህን ቅዱስ ሰው ግን ስትጠይቀው ምንድን ነው የሚልህ? ኃጢአት ሳይሰራ ራሱን ከኃጢአተኞች ጋር ቆጥሮ ጸሎተ ዳንኤልን ተመልከተው። ጸሎተ ዳንኤል ላይ ምን ይላል? አዎ በድለናል፣ እኛ ላይ ኢየሩሳሌም ላይ ያደረግከው ነገር ሁሉ ይገባናል። ይህንን ሁሉ የደረሰብን በኃጢአታችን ነው አለ። እሱ ኃጢአት ሳይሰራ። ወደ አዲስ ኪዳን እንምጣ። 1 2 3 ቅዱሳንን እንጥራቸው። ቅዱስ ጳውሎስ ነው ከሐዋርያት በጣም ጎልቶ የሚጠቀስ በትሕትናው። አሁን እጠይቃቸዋለሁ፣ የዓለም ብርሃን የተባለ ማን ነው? የቤተ ክርስቲያን ጨው የተባለ ማን ነው? የክርስቶስ ልሳን የተባለ ማን ነው? ልሳነ እፍረት የተባለ ማን ነው? ምርጥ ዕቃ የተባለ ማን ነው? እንዲህ እያልን እስከ 15 ከ16 ስሙን የምንዘረዝርለት ቅዱስ ጳውሎስን አንተ ማነህ በሉ እስቲ። ከሐዋርያት የማንስ ጭንጋፍ ነኝ ይላችኋል። እንዲያውም ለጢሞቴዎስ ምን ብሎታል? ቅዱስ ጢሞቴዎስ ከኃጢአተኞች ሁሉ የምበልጥ እኔ ነኝ ብሎታል። አሁን ከጻድቃን አባቶቻችን አንዳንድ እናንሳ። ደግሞ አንዳንድ እናንሳ። ማንን እናንሳ? ምን በነገራችሁ ላይ የጻድቃን ሕይወትማ ሙሉ በሙሉ ትሕትና የሌለበት የጻድቃን ሕይወት በየት ሀገር ይገኛል? የት? ለምሳሌ አባታችን አባ ዘካርያስን በቀደም ያነሳውላችሁን አባ ዘካርያስን እናንሳው። ደህና ዋላችሁ። አባ ዘካርያስ ህልም ያያል። ወደ አባ ቃሪዎስ ወደ ሥጋ አባቴ ሄድና አባቴ ህልም አየሁ ይለዋል። ና ቅረበኝ ይለዋል። ቀረብ ሲል በዱላ እንካ ቀመስ ደብድቦ ያባረዋል። አሁን አባ ዘካርያስ ጻድቅ ነው አይደለም? ንገሩኝ እንጂ በህልም እየነገረው ያለ ማን ነው? እግዚአብሔር ነው። ነገር ግን ሲደበድበው እና ኋላ ከአባ ጴሜን ሄደና አባቴ ህልም ሳይል አባቴ ስነግረው እየደበደበኝ ምን ላድርግ አለ። ህልምህ ከመንፈስ ቅዱስ ነው፣ ግን ህልም ስታይ ሄድና ዘወትር ለማን ልገረው አለ? ለአባትህ። ለምን አለው? እንዲደበድብህ። አስቡት። ምንም ሳታጠፉ ዱላን ከመቀበል፣ ምንም ሳታጠፉ ስድብን ከመቀበል በላይ ትሕትና አለ? ቅዱስ ዮሐንስ አፈወርቅ ምን አለ? ትሕትና ማለት እኔ እንዲህ ነኝ ማለት አይደለም አይደል? ነ ሲሉ መታገስ ነው። መታገስ ነው። እስኪ አባ ዮሐንስ ሐጺርን እንጥራው። ቅዱስ ዮሐንስ ሐጺር ወደ አባ ባይሞይ ሲገባ ና ይለዋል። ይመጣል። ዱላ ያነሳና ደብድቦ ላይ አልፈልግም ውጣልኝ ይለዋል። የሚገርማችሁ ከትሕትና የተነሳ ጥፋቴ ምንድን ነው እንኳ አይጠይቀው። ምንድን ነው የሚለው ለራሱ? አባቴን አስቀይሜዋለሁ፣ በድዬዋለሁ ይላል። ይቅርታ ይጠይቃል። አሁንም ሲነጋ ይደበድበዋል። አሁንም ሲደበድበው ያለ ጥፋቱ እየሄደ ይቅርታ ነው የሚጠይቅ። ይቅርታ በቃ። አባ ኤልያስን ተመልከቱት። አንተ እንደ ኤልያስ ያለ ብቃት አለህ አሉ አለ ጻድቁ ንጉሥ ቴዎዶሲዮስ። አባ ኤልያስ ተገርሞ፣ እውነት እኮ ነው፣ አነጋገሩ ትክክል ነው። ጽድቁ እንደ ቅዱስ ኤልያስ ነው፣ ነገሩ ትክክል ነው። እሱ ግን ጌታዬ ንጉሡ፣ እኔና የእግዚአብሔር ሰው ቅዱስ ኤልያስን በምን አመሳሰልከን? እኔ ጥቂት ቁራሽ እንጀራ አድርቄ ባሰጣ ቁራ ይወስድብኛል። ኤልያስን ግን ቁራ ነው የሚመግበው የነበረ። በምን አመሳሰልከናል? ከአንጀቱ ነው። በትሕትና ከቅዱሳን ወገን ተወዳዳሪ የሌላቸው ቅዱሳን አሉ። ለምሳሌ አንደኛው አባ አርሳኔዎስ ነው። ታስታውሱ ከሆነ አጣጣሚ ሚካኤል ላይ ዛሬ 2 ዓመት ወይ እንደዛ በፊት ስለ አባ አርሳኔዎስ ገድል ስንነጋገር አባ አርሳኔዎስ መቼም የጽድቁ የትሩፋቱ ነገር ቁጥር የለውም። በሚሞት ጊዜ ደነገጠ እና አባታችን ምን ነው ፈራህ አሉት። የእግዚአብሔር ፍርድ እኮ ያስፈራል አላቸው። እንዴ አንተ እኮ ከጻድቃን ሁሉ ትበልጣለህ፣ እንዳንተ ጻድቅ የለም።
አንተም ሞትን ትፈራለህ አሉት። ልጆቼ ጻድቅ የምትሉኝ እናንተ ናችሁ፣ እግዚአብሔር ምን እንደሚለኝ አላውቅም። ኢቭን ጻድቁ ነው እንኳ ማለት ነው። የአባታችን የአባ መቃርስን አንድ ነገር ብቻ ልጨምርላችሁ። እንዴት ዋላችሁ? እንዴት ዋላችሁ? አባታችን ቅዱስ መቃርስ አንድ ወቅት ላይ ደቀ መዛሙርቱ ይመጡና አባታችን አቤት እገሌ የሚባለው ደቀ መዝሙር ችግር ውስጥ ገብቷል። ምን የሴት ፍቅር ይዞታል እና እየሄደ ከሴት ጋር ከተማ እያወራ ነው ይሉታል። ነገረ ሰሪዎች ሂዱ ይላል። ልብ በሉ፣ እሱ እኮ ያውቃል። እዚያች መዳሎ አልባብ የምትባለው አስቄጥስ ተራራ ላይ ተቀምጦ ዓለም ላይ የሚደረገውን ነገር ሁሉ ባይኑ ያያል። ደህና ዋላችሁ። ያ ሰው እንደዛ እያደረገ እንደሆነ ያውቃል፣ ግን መፍረድ አይፈልግም። ስለዚህ አንድ ነገር ብቻ ነው የሚያደርግ። ጌታዬ እባክህ እንዳይወድቅ ጠብቅልኝ እያለ ይለምንለታል። ከዛ ደቀ መዛሙርት መጡ። አባታችን ስንነግር አልሰማ ብለህ ያችን ሴት ይዟ ተገዳሙ መጣ ብሎ አሉት። ዋሽታችሁ አላቸው። አይቷል እኮ እንደመጣች። አሁን ዋሽታችሁ አላቸው። አረ እውነታችን ነው አልዋሸንም፣ ዋሽታችኋል። ናይ ባይነ ይዘውት ሄዱ። ከበዓቱ ሲደርስ እያለ እንዴት ዋላችሁ? ገጠር ሰው ታውቃላችሁ። ደህና ዋላችሁ? እንዴት ዋላችሁ? እንዴት ዋላችሁ? የገጠር ሰው ሰላምታ ሊሰጥ በሰፈር ሲመጣ እንዴት ነው የሚለው? አባባሉን የሚያውቅበታል። እንዴት ሰነበታችሁ ሰፈር ይላል። ከረቀቱ ነው ማለት ነው። ጮክ እያለ አሃ ይላል። ጋሽ ግርማይ ነፍሳቸውን ይማር። ለምንድን ነው ሳያስሉት የሚስሉ ስላቸው እየመጣሁልህ ነው ተጠንቀቅ ማለት ነው ቤት ላለው ይላሉ። ልብስ ያወለቅ ሁሉ ልበስ፣ ተደብቀ እየበላህ አለ እንግዲህ እየመጣሁልህ እወቅበት ነው ይላሉ። እና በነገራችሁ ላይ አንድ ነገር ልንገራችሁ። እንዴት ዋላችሁ? እኔ በሕይወቴ ከሚያስገርሙኝ ሰዎች መካከል የሰው ቤት ሄደው ሳያንኳኩ የሚገቡ ሰዎች አሉ። ነገሩ የመጣ በትህትና ነው። ግን የሰው አስቡት፣ ከትዕቢትም አልፎ እንዴ ሰው ገብቶ ይሄው ማንኳኳት አለበት። አባታችን እንደዚያ ድምፅ ሲያሰማ ያ ሰው የት ይደብቃት? የሚደብቅባት ቢያጣ ቅርጫት አምጥቶ ላይ ደፋባት። አባ መቃርስ ገብቶ ሄዶ ቅርጫቷ ቁጭ አለ። ደህና ዋላችሁ። አሁን ልብ በሉ። አባ መቃርስ ከትህትናው ብዛት የዛን ኃጢአተኛ ሰው ነውር ለመደበቅ እየሞከረ ነው። ከዚያ ምን አላቸው? እናንተ ወንድማችሁን በከንቱ የምታሙ እስቲ ፈልጓት፣ የታለች? ቢፈልጉ የለችም። ይቅርታ ጠይቀው ሲወጡ ያንን ሰው አንተ ልጄ እንደምን ሆነህ ትኖራለህ አሉት። በጸሎት ደህና ነኝ አለ። ቢያረጉት አልሰራ አለ። ልጄ እኔ 80 ዓመት እዚህ ገዳም ኖር ያለው ጦር እስካሁን አልጠፋልኝም ብሎ አሉት። አባቴ ይቅር በለኝ በተቀመጥክበት ነው ያለች አለ። ታሪኩ ብዙ ነው። እዚያ በኋላ እሱን መካክሮ እሷን ቦታ አስይዞ ወጥቶ ሲሄድ ዛፎቹ ድንጋዮቹ ሁሉ ምን አሉ? መቃሪ ኮነ ከመ አምላኩ፣ መቃርስ እንደማን ሆነ? እንደ አምላኩ እንደ እግዚአብሔር ሆነ ብለው አሉት። አመሰገኑት። ምክንያቱም የትህትና አንዱ መገለጫ የወንድምን አበሳ መሰወር ነው። በሌላ ጊዜ አንድ አዲስ መነኩሴ መጥቶ ገዳመ አስቄጥስ መነኮሰና ሰይጣን ሊጥለው ፈልጎ ሌላ መነኩሴ ገዳማዊ እየመሰለ እየመጣ ይነጋገረዋል። አንተ ይለዋል። አቤት ምን ልታረግ እዚህ ገዳም መጣ ይለዋል። እጸድቅ ብዬ አለው። በልቡ ይስቅበታል። ደግሞ በሌላ ቀን ይመጣና አንተ ምን ታረግ መጣ አለው። ዓለምን ንቄ ይለዋል። አሁንም በልቡ ይስቅበታል። በሶስተኛው ግን መጥቶ አንተ ምን ልታረግ እዚህ ገዳም መጣ አለው። ክርስቶስን አገኝ ብዬ አለው። ያውኑ ይባስ ብሎ ከት ብሎ ስቆበት ሄደ። አባ መቃርስ ሁሉ በባታቸው ነው ያሉ በጸጋ። ከዚያ ልጅ ጠሩትና ያን መነኩሴ አንተ አሉት። አቤት እንደሚያናግርህ ሰው አለ? አዎ አንድ መነኩሴ ያናግረኛል። ምን ይልሃል? ምን ልታረግ መጣህ እያለኝ። ምን ትለዋለህ? እንዲህ አልኩት አለ። ቆይ እንጂ እጸድቅ ብዬ እዚህ መጣሁ ያልክ ከተማ ያሉ ሰዎች አይጸድቁም? ዓለምን ንቄ ያልክ ከተማ ሆኖ ዓለም አይናቅም? ከሁሉ የከፋው ክርስቶስን አገኝ ብዬ ያልክ ክርስቶስ በዓለሙ የለም? ምዕመናን አያገኙትም? እንዴት እንደዚህ ትላለህ? እኔ አባቴ አላውቅም ምንድን ነው የሚባል አለ። በል የሚባለውን ነገር አለው። ጠባዬ ቢከፋ በል እስቲ፣ ግብሬ ቢከረፋ፣ ውሻ ብሆን፣ ከሰው ጋር መኖር ቢያቅተኝ ወደዚህ መጣሁ አለ። ነው ለካ አለና ሄደ። ዛቆች ሰይጣን መሆኑን አላወቀም። መጥቶ አንተ ምን ልታረግ መጣህ አለው። እችኑ ደገመለት። ብን ብሎ ጠፋ። ኋላ ግን ርቆ ነው ምን አለው?
ይቺ የመቃርስ ናት ያንተ አይደለችም ብሎታል። ለምን? የቅዱሳንን ትሕትና ስም እንኳ ሌላ ጸላዔ ሰናያትም ያውቀዋል። ቅዱሳን ትሕትናቸው ብዙ ነው። አሁን ከቅዱሳን ትሕትና ሁሉ የሚበልጥ ትሕትና ያላት እመቤታችን ናት፣ እግዝእትነ ማርያም። ደህና ዋላችሁ። የፈጣሪ እናት፣ የእግዚአብሔር እናት፣ የሰማዩ እመቤት፣ የምድሩ እመቤት፣ የመላእክት እህት፣ የመላእክት እመቤት፣ የቅዱሳን እህት፣ የቅዱሳን እናት፣ የቅዱሳን እመቤት፣ ሰማይ የሚያመሰግናት፣ መላእክት ሊቃነ መላእክት የሚሰግዱላት፣ ደቂቀ አዳም የሚያመሰግኗት፣ ምድር ወዘታይት ያለ ምድር እንዲል ከምድር በታች ያሉ ካለ ፍጥረት የሚያመሰግኗት፣ ከሰማይ በላይ ያለች ጽርሐ የምታመሰግናት፣ ኪሩቤል ሱራፌል የሚያመሰግኗት እመቤታችን ድንግል ማርያም አክብሩኝ ትላለች። ደህና ዋላችሁ። እንዴት ዋላችሁ? አምላክን እኔ አምላክ እናት ስሆን በቤተ መንግስት ልውለደው አለች። እንዴት ዋላችሁ? ስትወልደው ቤት ነበራት? ንገሩኝ። አረ ንገሩኝ። ልጇን የምታለብሰው ነበራት? አስቡት የእመቤታችን ትሕትና። ኢሳይያስን እያነበበች ናሁ ድንግል ጸንስን ብታይ ከዘመኗ ደርሼ ባገለገልኳት አለች። ቅዱስ ገብርኤል ሲያበስራት እንዲህ ያለ ምንድን ያለች? እፎኑ ከመዝኑ እንጋ አምሃ ይታሙ፣ እንዲህ ያለ ሰላምታ፣ እንዲህ ያለ ምስጋና እንዴት ለእኔ ይገባኛል ያለች። እመቤታችን ድንግል ማርያም አምላክን አዝላ ስትሰደድ ጌታዬ ያንተ እናት ሁኜ ለምን አለች? ሲርባት ጌታዬ እኔ ንጽሕት ነኝ ለምን ይረበኛል አለች? አላለችም። አይሁድ ሲሰድቧት በአኮቴት ተቀብላለች። ላቲ ስብሐት። የእመቤታችን ትሕትና ድንቅ ነው። ከሁሉ ግን ተካካይ የሌለው የሁላችን አባት፣ የሁላችን ፈጣሪ፣ የሁላችን ሰሪ፣ የሁላችን መድኃኒት፣ የሁላችን ጌታ ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ትሕትናውን አሰቡ። መጸነሱ፣ መወለዱ፣ መሰደዱ፣ ማደጉ፣ መጠመቁ፣ ማስተማሩ፣ መዞሩ፣ መራቡ፣ መጠማቱ፣ መጦሙ፣ ከሁሉ በላይ በመስቀል ላይ ኀፍረተ መስቀልን ሲታገስ ምን አለ? ሐዋርያው የተናገረው ይዞ አባ ጊዮርጊስ ወንዘ ይጼልዎ ይጸአለ። ሲሰድቡት መልሶ ሰደባቸው። እንዴት ዋላችሁ? ሲሰድቡት መልሶ ሰደባቸው። አዎ። ወንዘ ይትገአዝዎ ይተቀየመ። ሲገዳደሩት አልተቀየማቸውም። ይልቁን ምን አለ? አባ ስረይሎሙ፣ አባት ሆይ ይቅር በላቸው አለ። ይህንን ሁሉ ካልን ዘንድ ትሕትና በመለፍለፍ አይገኝም። ስለዚህ ባለባበስም፣ ባነጋገርም፣ ባረማመድም፣ ባበላልም፣ ባስተሳሰብም፣ ባኗኗርም የሚቀጥሉትን 7 ቀናት እንሞክር። ያለ ትሕትና ጾም ዋጋ የለውም። አይ ትሕትና የለኝም አልጾምም እንድትሉ አይደለም። ነገር ግን ጥቂት እንሞክር። ያችን ሙከራችንን እግዚአብሔር ተባዝታ ፍሬ እንድታፈራ ያደርግልናል። ደግሞ አንድ ምስጢር ልንገራችሁ። ደህና ዋላችሁ። ከፈተና ሁሉ የከፋ ዝሙት ነው። የዝሙት ጦር ነው። ከፈተና ሁሉ የከፋ የዝሙት ጦር እናት ትዕቢት ናት። ትዕቢተኛ ሰው ከአመንዝራነት መቼም መለየት አይችልም። ስለዚህ ቅድም እንዳልኳችሁ አጥብቀን ትሕትናን በዚች ሳምንት በተለይ ለዘወትር ነው፣ ግን በዚህ ሳምንት በተለይ አጥብቀን ትሕትናን ለምን። ጌታ ኢየሱስ ክርስቶስ ሆይ ክፉ ነኝና ደግነትን አሳድርብኝ፣ ትዕቢተኛ ነኝና ትሕትናን አሳድርብኝ፣ ቁጡ ብስጩ ነኝና ትዕግስትን አሳድርብኝ፣ ልቤ ተንኮለኛ ነውና ቅንነትን አሳድርብኝ። ጌታ ኢየሱስ ክርስቶስ ሆይ ከአእምሮዬ ነውር አድነኝ። ትዕቢት የአእምሮ ነውር ይባላል፣ የልቡና ነውር ነው። እንኳን ምንም የሌለን እኛ ከንቶቹ ያላቸውም እንኳ እንዲታበዩ አልተፈቀደም። ታላቁ ቅዱስ መቃርስ ቅድም አልን አይደለም? ከጻድቃን ሁሉም የሚበልጥ እሱ ነው አይደለም? አንድ ጊዜ ግን ምን አለ? እንዲሁ በምናኔ ከእኔ ጋር የሚተካከል ይኖር ይሆን አለ።
አይጣል አይደል? እግዚአብሔር ምን እንዳለው ታውቃላችሁ? ከአንተ ጋር እኩል የሚሆነውን ማሳየ ገዳም ውስጥ አይደለም። ሂድና ከተማ 2 እህትማማቾች አሉ፣ ሂድ ከነሱ ተማር ትሕትናን ብሏል። አስባችሁታል? እነዚህ ሴቶች እኮ በትዳር ነው የሚኖሩ። ከተማ ገብቶ ባጭር እግሩን አጠቡት። ኋላ አንድ ነገር ለመናቸው፣ እባካችሁ ምግባራችሁን ንገሩኝ አላቸው። አለቀሱ። አባታችሁ ነው። አሁን በአንተ ፊት የሚተረክ ምን ነገር አለንና ነው የምትለምነን? እባካችሁ ጌታዬ ኢየሱስ ክርስቶስ አዞኛልና ንገሩኝ አላቸው። ካልከንማ እኛ እህትማማቾች ነን፣ ያገቡን ወንድማማቾች ናቸው። በአንዳንድ መጻሕፍት ላይ እህትማማችነታቸው የጸጋ ነው ይባላል። እና አንድ ሕግ አለን ከቤታችን። እሷ ምንድናት? ፍቅር። እርስ በርስ ልጆቻችንን የእሷን ልጅ ባገኘው እኔ አንስቼ አጠባዋለሁ፣ የማንኛው ልጅ ማንኛው እንደሆነ እስካንለየው ድረስ። ዋናው ስራችን ግን አሉት ዘወትር ጠዋትና ማታ ስንጸልይ እንባችንን የሚፈስበት ቦታ ላይ ይሄ ማቋቻ አለ አይደል? እናስቀምጣለን፣ ይሞላል እንባችን። ማታ እንግዳ ሲመጣ እግር የምናጥብ በዛ እንባ ነው ብሎ አሉት። ወጥቶ ቀና ብሎ አየ። የእግዚአብሔር መልአክ መቃሪ ሆይ፣ እግዚአብሔር ትዕቢትን ይጠላል፣ ትሕትናን ይወዳል። በትሩፋት ከአንተ ላይ ደርሱ ይችላሉ፣ ራሳቸውን ዝቅ አድርገው ስለሚያዩ ግን በዚህ ይበልጠዋል። እያለቀሰ ወደ በዓቱ ሄዷል። ወዮልኝ ለእኔ እያለ በዚህ ምክንያት ነው ሊያርፍ ሲል አባ መቃርስ መላእክት እየዘመሩለት አጋንንት በዚያ ሆኖ ሞይከነ መቃሪ ሞይከነ አሸነፍከን ይሉታል። አጋንንት አዲየ እስከ ይዜ ረገና ነኝ ይላል። ለምን ሲሉት ገነት ልግባ ገሃነመ እሳት ምኑን አውቄው እያለ ኋላ ከጌታ ጎን ጌታችን ተቀብሎ ስሞ በቀኙ ሲያቆመው ምን አለ? ይትባረክ እግዚአብሔር አምላኬ ፈጣሪ እግዚአብሔር ይመስገን ዘአድኀነኒ እምኔክሙ፣ እናንተ አረመኔዎች አጋንንት ከእናንተ እጅ ያዳነኝ። አሁን አሸነፍኳችሁ፣ ተሸነፋችኋል። ትሕትና እስከዚያ ድረስ ነው። እና ስለዚህ ጌታችንን ትሕትና እየለመን ነው። አቅማችን የቻለውን እግር ማጠብን የመሰለ ባለባበስ፣ ባነጋገር፣ ባበላል፣ ባስተሳሰብ እችን ሳምንት እንሞክር። እሺ እምቢ እግዚአብሔር ይስጣችሁ፣ እግዚአብሔር ይስጠን። ምን ሞክረውን በቸርነቱ ይርዳል። ሙከራው ይቀጥላል። አሁን የቅዱሳንን ስም እናዘክርና ጥቅሷን ማጠቃለያ አደርጋታለሁ። ዛሬ ስንት ቀን ነው? 19 በ12 ነው የተገናኘን። በ13 ታላቁ ቅዱስ ማን ነበር? ፊቅጦር። ቅዱስ ፊቅጦር ሰማይቱ ቅዱስ ፊቅጦር ተወዳጁ ሰማይት። ሌላኛው ቅዱስ አውሳቢዮስ። የአውሳቢዮስን ታሪክ ታውቃላችሁ። ቅዱስ አውሳቢዮስ ሶሪያ ውስጥ የነበረ የአገረ ገዢ ልጅ፣ መልክ ያለው ሁሉ ነገር ያለው፣ ሚስት አጋቡት። የወላጆቹን ፈቃድ እምቢ ማለት ሲከብደው ሚስት አገባ። ምን አገባ? ተናገሩ። ሐዋላ እህት አለችው፣ የተባረከች እህት አለችው። እንደዚህ ዘመን ሳይሆን የተባረከች እህት አለችው። ሄዶ እህቴ ወይ እኔ ድንግልና ነው ምሻ፣ ምን ይሻለኛል? ትክክል መክረሃል፣ እንደ ድሜጥሮስ ነው መኖር ያለባቸው አለችው። ግን ደግሞ አንዳንዴ ለማይችለው ሰው እንዲህ ብላችሁ አትምከሩ ያሰኛል። እና እንዳትመክሩ ብዬ ነው። ደግሞ አንዱን አሁን ያገባ ሰው ታገኙና ለካ ዲያቆን ዮርዳኖስ እንዲህ ብሎኛል በል አንተ ሴቲቱ ትሄጂና የዘመኑ ሴትማ አልባልም በል እንደ ድሜጥሮስ ነው የምትኖር አልጋ ላይ ብለ እንደዛ ብለሽ ትዳር እንዳታፋች። እሱ ችሎታ ስላለው ነው። ሄደና ሚስቱን ያገባትን አንቺ እህት ያላት፣ አቤት አንድ ነገር ልምከር ትሰሚኛለሽ አላት። በል ተናገር እስቲ ልስማው። ምንድን ነው አለችው። እኔ ድንግልና ወዳለሁ፣ አንቺስ ምን ትያለሽ አላት። ቤተሰቦች አስገድደውኝ እኮ ነው፣ እኔም ድንግልና ነው የምወድ፣ አብረን እንኖር። ግን ቀላል እንዳትመስላችሁ። ኋላ ምን ወሰኑ? በቀን 4,000 እንሰግዳለን፣ 150 ዳዊት እንደግማለን፣ ሙሉ የዮሐንስ ወንጌል እናደርሳለን፣ በየቀኑ እንቆርባለን። ስምምነት። አሊያ ድንግልና በባዶ ሜዳ ትገኛለች። ዛሬ ጸላይ ስናት አንዳንድ ጊዜ ይመስላል። አንድ የዛሬ ዓመት ነው እንደዛ ባልና ሚስት ተጋቡ። እንደተጋቡ በአካባቢያቸው ባህል መሰረት አብረው መኖር ጀመሩ። የተጋቡበት ዕለት ጀምሩ ቆርበው ዕለቱን ባልና ሚስቱ አንድ ቤት ገብተው አደሩ። እዛ እኔ አፌ አያርፍም። እናንተ ሰዎች ተው፣ ደህና ዋላችሁ።
ፍትሐ ነገሥት ምን ይላል? ከተጋቡ ስጋው ደግሞ በኋላ 40 ቀን እሱ ከቤተሰቡ እሷም ከቤተሰቧ ጋር ይኑሩ አይገናኙ ነው የሚል። አብሮ ማደር አይችሉም፣ መቁረብ ግን አብሮ እየሄዱ ይችላሉ። ይሄ ፍትሐ ነገሥት አለ። አንቀጽ 24 ተመልከቱት። አንቀጸ ፍሂር ላይ ተመልከቱት። 40 ቀን ግድ ነው። ለስጋው ደግሞ ክር 40 ቀን ይቆያል። እየቆረቡ ነው ግን 40ውን ቀን የሚቆዩ ምን አሉኝ? አይ በአካባቢያችን ባህል የዛኑ ቀን አብረው ካላደሩ ችግር ነው። ዛሬ ተጋብቶ ዛሬውኑ ተፋቶ ነው የሚባለው ወደ የቤታችን ብንሄድ ብለው አሉ። እና ይበሉ እግዚአብሔርን ቢከፋው ነው የሚሳል ሰውን ቢከፋው አይ የሰውን አፍ አንችለውም ነው። አዎ በሉ ደህና ሰንብቱ። ኋላ ቤት ሄጄ አንተ መድኃኔዓለም ከሚመጣው መከራ አድነ አንተ እኔ እዚህ በላይ ማለት አልችልም። ከባድ ነው። የማህበረሰብን ነውር ለመሸከም እግዚአብሔርን ማስቀየም ከባድ ነው። በሰው ለመፍረድ አይደለም እኔ ከፋለሁኝ። ከዛ በኋላ ምን እንደመጣ ማውራት አልፈልግም። ግን ያው ቀጥሎ ፈተና እንደሚመጣ ግልጥ ነው። ፈተናው የመጣ መቼ ይመስላችኋል? 40ውን ቀን እንዳይመስላችሁ። ጠላት አንዳንዴ ያስችላል። ታውቃላችሁ፣ ጠላት አንዳንዴ ጻድቅ ያጫውታል። ደህና ዋላችሁ። ጻድቅ ያጫውታል። ለ10 ዓመት ያክል ምንም አይነት ስሜት እንዳይኖርህ አድርጎ ከሴት ጋር ማደር እንድትለማመድ ያደርጋል። አንድ ቦታ የገጠመኝ ልንገራችሁ። ገዳም ሲሄድ የዛሬ 18 19 ዓመት አካባቢ ገዳም ላይ አንድ ሴትና አንድ ወንድ ተቃቅፈው ተኝተዋል። ገዳሙ ላይ የተለየ ጸጋ ያላቸው ሰዎች ናቸው። ተራ ሰው እንዳይመስሏችሁ። አንደኛው እመቤታችን ሁሉ በአካል እስከ ማየት የደረሰ ሰው ነው። እስከዚያ ማድረግ ያለው ነው። እኔ እንግዲህ ይህን ሰው ለመምከር ደረጃ አይፈቅድም፣ ግን አይቼ ዝም ማለት አልቻልኩም። ለምን? ባልመጥንም አስተማሪ ነው። አንድ ሌሊት ታገስኩ። በሁለተኛው ማታ ቅርታ አድርጉልኝ አንድ ነገር መናገር እፈልጋለሁ። አንተ በዚህ ይደር፣ አንቺ በዚህ ይደሪ፣ አብራችሁ ማደር የለባችሁም። ለምን አሉኝ። ይኸውላችሁ እኔ እናንተን ለመምከር አልመጥንም አውቃለሁ። እኔ በኃጢአት የምንከባለል ሰው ነኝ ያውቃለሁ። ነገር ግን ነገ ክንፍ ያወጣ ሰው ቢሆን ነገ የሚወድቅበትን ነገር ግን ማየት አያቅተኝም። እግዚአብሔር ይመስገን ይህን አይነሳም። ዛሬ ምንም አይነት ችግር የለባችሁም። ለምን? ሁለቱም ሲተኙ ጸሎተ ማርያም ደግሞ ነው የሚተኙ። ምን ይላሉ? እመቤታችን ከመሃላችን ስለምትሆን ችግር የለውም ይላሉ። ዛሬ እመቤታችን በማመን ትጠብቃቸዋለች። ጠላት ግን እየቆየ እመቤታችን በማመን ስም በራስ መተማመንን ያሳድርባቸዋል። በራስ መተማመን ሲመጣ እንኳንም እመቤታችን ጠባቂ መልአክ ትቶ ይሄዳል። ያን ጊዜ ትወድቃለህ። በዚህ ምክንያት ነው ከስንት ዘመን ምናኔ በኋላ የወደቁ ስንት መነኮሳት አሉ አይደለም? አዎ፣ በራስ መታመን ክፉ ነው። እና ለዚያ ነው እነዚህ ቅዱሳን ባልና ሚስት አውሳቢዎስ እና ሚስቱ በትዳር ውስጥ እየኖሩ በቀን 4 ሺህ እየሰገዱ ባህር ሰጥመው እያደሩ የቅዱስ ዮሐንስ ወንጌልንና የቅዱስ ዳዊትን መዝሙር እየደገሙ በየቀኑ እየቆረቡ በድንግልና ኖሯል። ኋላም እሱ ለሰማዕትነት ታጭቶ በሐዋርያነት 85,000 ሰው አሳምኖ እንደ ሐዋርያት ሐዋርያ፣ እንደ ሰማዕታት ሰማዕት፣ እንደ ደናግል ድንግል፣ እንደ ጻድቃን ጻድቅ ሆኖ ትዳርን የቀደሰ ቅዱስ ሰው አውሳቢዎስ እግዚአብሔር በረከቱን ያሳድርብን። ቅዱስ ሰርግዮስ፣ ቅዱስ መጹን እና አባ ክፍላን እና አባ ሀበስ እና አባ ጢሞቴዎስ ሌሎችም ብዙ ቅዱሳን ታሪካቸው ብዙ ነው። እግዚአብሔር በረከታቸውን ያሳድርብን። በ14 ታላቁ ሊቅ ቅዱስ ሳዊሮስ የአንጾኪያው ዓመታዊ ዕረፍት በዓሉ። ይሄ ቅዱስ ሰው ስለ ሃይማኖት ያልሆነው ነገር የለም። ስለዚህ ቅዱስ ሰው ታሪክ ባነሳ ተግሳጽ ይስበኛል። ለምን? እሱን የመሰለ ሰው ማጣት ምን ያህል ጉዳት እንዳለው እያሰብኩ በሳጫለሁ። ይሄ ቅዱስ ሰው በ6ኛው መቶ ክፍለ ዘመን የመጀመሪያው አጋማሽ ላይ ስለ አንዲት ቤተክርስቲያን ስለ ተዋሕዶ ሕልውና ያልሆነው ነገር የለም። ስለ እመቤታችን ፍቅር፣ ስለ ጌታችን የባሕርይ አምላክነት፣ ስለ ተዋሕዶ ሕዝብ መከራ ተቀብሏል። ለዓመታት በባዶ እግሩ ለዓመታት የጵጵስና ቆቡን ጥሎ መከራ አይቷል። አባ ያዕቆብ እና አባ ቄርሎስ አስቡት። አባ ያዕቆብ ግብፃዊ ጳጳስ ነው አይደለም? ሄዶ ከአንድ ሰው ቤት እንግድነት ከሄደበት ቤት የሰውየው ልጅ ሞተበት። ሲያለቅስ አየውና ሕፃኑን ወስዶ ታቀፈ፣ ጸሎት አድርጎ ባርኮ ከሞት አስነሳው። አሁን ምንጭቅ ሆነበት። ውዳሴ ከንቱ ሊመጣ ነው። ሙት አስነሳ ሊባል ነው። ጨነቀው። ምን ያድርግ? መልሶ አይገለው ነገር። አባትየውን ጠራውና አንተ ልጅ ያለው፣ አቤት። ሕፃኑ እኮ አልሞተም፣ መስሎ ነው፣ ተኝቶ እኮ ነው ብሎ ሰጠው። አባትየው ግን ገብቶታል።
ያን ቀን አባታችን ሐራ ድንግል ዓመታዊ የጽንሰት በዓላቸው ነው። የሁሉንም ክብር ያሳድርብን ያሳድርብን። በ15 ነቢዩ ካህኑ ጻድቁ ቅዱስ ዘካርያስ ነው። ጻድቁ ቅዱስ ዘካርያስ በቤተክርስቲያናችን ከታላላቅ ቅዱሳን ነቢያት አንዱ ነው። በፋርስ በባቢሎን ትንቢት የተናገረ የጌታችን የማዳን ስራ ላይ ብዙ ትንቢት የተናገረ ስለ እመቤታችን ድንግል ማርያም አንቲ ውእቱ ወይም ንኢ ማርያም ተቋመ ወልቅ ዘወልደ ሃዶ የሃዶ ልጅ የዘካርያስ የወርቅ ተቋም እመቤቴ ወይኔ ዘሰብአቱ ማኅተዊሃ 7 መጋረጃ ያላት ማን ነው? ዘሰብአቱ ማኅተዊሃ 7 መቅረዝ ያላት ወሰብአቱ መሳውሪሃ አለ 7 መጋረጃ ያላት ተፈስሒ ብሏልና ትፍሥሒ ዘዘካርያስ ትባላለች። ያን ቀን ታላቁ አባ በፍኑትዮስ ዓመታዊ በዓሉን የቅዱሳንን ገድል የሰበሰበ ያን ቀን 40 ሐራ ሰማይ ዓመታዊ በዓላቸው እናታችን ቅድስት መሪና እስከ ፈጸመት ጸሎታ ለሰይጣን ህሱር ከማሳይን ኬደቶ በእግር የሚለው ሰይጣንን በእግሯ የረገጠችው ቅድስት መሪና እናታችን ፍቅርተ ክርስቶስና ዘራ ክርስቶስ አሪንጎ የሚባል ስፍራ ሱስንዮስ አንገታቸውን ሲያስቆርጣቸው ደምና ወተት ከአንገታቸው የፈሰሰ የካቲት 15 ቀን ነው። 810 ቅዱሳን ሰማዕታት አብረዋቸው ተሰውተዋል። በ16 ኪዳነ ምህረት ማርያም አስተበቋኪ አንሰ ቢያዘዊ በኪዳነኪ ዘዚአይ ነፍሰ ወበስራይኪ ለቁስሌ ቅብእኒ ፈውሰ ይላል። እመቤቴ ሆይ ኪዳነ ምህረት ማርያም እማልድሻለሁ እለምንሻለሁ፣ በኪዳንሽ ኃይል ለነፍሴ ቤዛ ሁኝኝ፣ በመድኃኒትነትሽም ለቁስሌ መድኃኒት ስጭኝ ይላል። ደህና ዋላችሁ። ስብሐተ ፍቁር የሚባል የቤተክርስቲያናችን የምስጋና ክፍል አለ አይደለም? ሰዓሊ ለነ የሚል የምታውቁ ከሆነ ስብሐተ ፍቁር የሚያደርስ ሰው ምንኛ የተመሰገነ ነው። እና ይትዝክሪ ብነ ይላል። አበሳነ እንግዲህ በደላችን ነው። ማርያም እሙለ እግዚእነ በኪዳነኪ ድንግል ተማይጸነን ነው። እንግዲህ እመቤቴ ሆይ በደላችን አታስቢብን፣ ኃጢአታችን አታዘክሪብን፣ አበሳችን አታዘክሪብን፣ በኪዳንሽ ተማጽነናል። ሃሌሉያ በብዛ ሂሩትኪ ማርያም አድኅንነ በኪዳንኪ ድንግል ተማይጸነ ይባላል። የእመቤታችን ቃል ኪዳን በላይ ሰብን ያዳነ ነው። የእመቤታችን ቃል ኪዳን ዓለምን ሁሉ ያዳነ ነው። ስሟን የጠራ መታሰቢያዋን ያደረገ ሁሉ አይጠፋም። እመቤታችንን ማሰብ መዘክር፣ ኪዳኗን ማሰብ የ7ቱ ኪዳናት ማኅተሙ የእመቤታችን ኪዳን ነው። የኪዳነ አዳም፣ የኪዳነ ኖህ፣ የኪዳነ መልከጼዴቅ፣ የኪዳነ አብርሃም፣ የኪዳነ ሙሴ፣ የኪዳነ ዳዊት የእነዚህ 6 ኪዳናት 7ኛው ማኅተሙ ኪዳነ ምህረት ነው። አምላክ ከሰው ልጆች ጋር የመጨረሻ የገባው ኪዳን የምህረት ኪዳን የእመቤታችን ኪዳን ነው። ያን ቀን ቅዱስ ሐርቤ የኢትዮጵያ ንጉሠ ነገሥት፣ እናታችን ቅድስት ኤልሳቤጥ፣ መልከጼዴቅ፣ ቅዱስ በኃይለ መስቀል ሕፃን የናኩቶ ለአብ ልጅ ዓመታዊ በዓሉ ነበር። በ17 የነቢያት አለቃቸው ቅዱስ ሙሴ፣ ሰማዕቱ ቅዱስ ሚናስ፣ በ18 ትናንት ቅዱስ ያዕቆብ ሐዋርያ፣ ቅዱስ መላሊዮስ ተአማኒ፣ ዛሬ ታላቁ ኃይለኛ መነኩሴ ቅዱስ መርትያኖስ ዓመታዊ በዓሉ ነው። ነገ 20 ነው አይደል? ነው አይደለም? አባታችን ክፍለ ማርያም፣ አባታችን ገብረ ዮሐንስ የአግዶ፣ አባታችን ጴጥሮስ፣ እነ ቅዱስ ፊልሞን፣ እነ ቅዱስ አብላኒዎስ፣ በ21 እነ አባ ገብርኤል፣ አባ ዘካርያስ፣ እነ ቅዱስ አናሲሞስ ከእመቤታችን ጋር፣ በ22 አባ ቡላ፣ አቡነ አቢብ፣ ቅዱስ ማሮና ሰማዕታተ ፋርስ፣ በ23 ቅዱስ አውሳቢዎስ፣ ቅዱስ ፖሊካርፐስ ዘሰርሚኔስ፣ ቅዱስ ሄሬኔዎስ ዘኤዶም፣ እነ ቅዱስ አውሰግኒዎስ፣ ቅዱስ ጊዮርጊስ አባቶቻችን በአድዋ የረዳበት፣ የካቲት 24 ቅዱስ አጋቢጦስ ጻድቅ ኤጲስቆጶስ፣ በ25 ቅዱስ እንጦኒ ሐዲስ፣ ታላቁ አባ አቡፋና፣ ቅዱስ ቶና ዲያቆን ዓመታዊ በዓላቸው። የካቲት 26 ጻድቁ ንጉሥ ዘሩባቤል፣ ቅዱስ ሆሴ፣ እነ ቅዱስ ዮሴ ብያለሁ አይደለም? ወልደ ዮሴዴቅ ማለት እሱ ነው። ነቢዩ ቅዱስ ሆሴ እና ሆሴ ወልደ ዮሴዴቅ ሁለቱም አንድ ላይ ነው የምናከብራቸው። እነ ቅዱስ ሳዶቅ የዛሬ ሳምንት 26 አይደል? በቃ ማጠቃለያው ቅድም ያነበብነው ንባብ አለ አይደለም? ደህና ዋላችሁ።
ደክሟችኋል? በሞቴ ሰዓቱ በእርግጥ ሄዷል አይደል? ስንት ሰዓት? ትራንስፖርት አላችሁ አይደል? አይ ማምሸቱ ለእኔም አይጠቅምም ለማናችንም አይጠቅምም ለትራንስፖርቱ ምናምን ሲባል ግን አንዲት ጊዜ ብቻ የእመቤታችንን በረከት ለመሳተፍ ችን መልእክት እንድነግራችሁ አንድ ጊዜ ኪዳንኪ እየሃልቅ ኪዳንኪ እየሃልቅ ጭብጨባ የለውም። አብይ ጾም ነው አይደል? በሉ እስቲ ኪዳንኪ እየሃልቅ ኪዳንኪ እየሃልቅ አማን በአማን አማን በአማን ኪዳንኪ አማን በአማን አማን በአማን ኪዳንኪ እየሃልቅ ኪዳንኪ እየሃልቅ። እግዚአብሔር ይመስገን። ጌታ ለደቀ መዛሙርቱ እንዲህ አለ። መሰናክል ግድ ይመጣል። ሰምታችኋል? መሰናክል ግድ ይመጣል። ነገር ግን መሰናክሉን ለሚያመጣው ሰው ወዮለት። ከታናናሾቹ አንዱን በምንፍቅና የሚሆን በምንም ይሁን ከምታሰናክል ይልቅ የወፍጮ ድንጋይ በአንገት ታስሮ ባሕር ውስጥ ብትጣል በተሻለህ ነበር። ወንድም ቢበድል ይቅርታ እስከጠየቀ ድረስ መቼም ቢሆን ይቅርታ አድርግለት። ይህን ነገር ቢጨንቃቸው ሐዋርያት ምን አሉ? ወስከነ ሃይማኖተ እምነት ምን በልልን ጸልዩ እምነት ጨምርልን ተብሎ ይጸልያል። እግዝእትየ ወስክኒ ሃይማኖተ ምርህኒ ፍኖተ መቤቴ ጎዳና ምሪኝ እምነት ጨምርልኝ። ጌታ ኢየሱስ ክርስቶስ ጎዳና ምራኝ እምነት ጨምርልኝ ይባላል። ወደ ታች ወረድ ብሎ ምሳሌ ከነገራቸው በኋላ ምን አለ? ገቢረክሙ ኩሎ ዘአዘዝኩክሙ ያዘዝኳችሁን ስራ ሁሉ ሰርታችሁ በጨረሳችሁ ጊዜ ያለ በሉ እስቲ አግብርት ጽሩአን ንሕነ አማርኛውንም አብረን እንበለው የማንጠቅም ባሪያዎች ነን፣ ልናደርገው የሚገባንን አድርገናልና። ምስጋና መጠበቅ አያስፈልግም ነው። እግዚአብሔር ትሁት ልቦና የዋህ ሰብዕናን ያድለን። ቸሩ መድኃኔዓለም ትሁት ልቦና የዋህ ሰብዕናን ያድለን። ቸሩ አምላክ ትሁት ልቦና የዋህ ሰብዕናን ያድለን። የንጹሐንን በረከት ያሳድርብን። የሳምንት ሰው ይበለን። ለምስጋና እንነሳ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ ክርስቶስ በምሕረቱ ይዘከረነ አመዳግም ምጽአቱ እያስተሐፈረነ ለሰቦተ ስሙ ያንቃሃነ ወበአምልኮቱ ያጽንዓነ እግዝእትነ ማርያም አይርቂ ጸሎተነ ዋስተስሪ ኩሎ ኃጢአተነ ቅድመ መንበሩ ለእግዚእነ ለዛብልዐነ ዘንተ ህብስተ ወለዘ አስተየነ ዘንተ ጽዋዓ ወለዘ ሰርዐ ለነ ሲሳይነ ወአራዘነ ወለዘ ተአገሰ ለነ ኩሎ ኃጢአተነ ወለዘ ወሀበነ ሥጋሁ ቅዱሰ ወደሞ ክቡረ ወለዘ አብጽሐነ እስከ ዛቲ ሰዓት እስመ ለዓለም ምሕረቱ ናብሎቱ ስማተ ማኮቴተ ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ይትሐኮት ወይትሰብሐ ስሙ ለእግዚአብሔር ወትረ በኩሉ ጊዜ በኩሉ ሰዓት ስብሐት ለአብ ወወልድ ወመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። አውሎግሶን 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 በእንተ አብ ወወልድ ወመንፈስ ቅዱስ አቀበት ለወጡ ቁልቁለት ለወረዱ ርጥብ የተሰባቸው ደረቅ ለነደደባቸው ለረዱ ለተራዱ ለዘከሩ ላዘከሩ ስመ እግዚአብሔር ስመ ማርያም ድንግል ስመ ቅዱሳን ለጠሩ እግዚአብሔር አስበ ቅዱሳን ይሰብልን። ጸሎተ እግዝእትነ ማርያም እንበል። ሰላም ለኪ ዘንሰግድ ለኪ ማርያም ምነን አስተበቋኪ ማርያናዊት ማይጸንኪ በእንታና ምኪ ያቄማወኪ
ማኅበረኔውም ድንግል ባረኪ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ታቤኑ ሲኦል እግዚአብሔር ወተታሰይ መንፈሴ በአምላኬ መድኃኒ እስመ ርእየ ማማላ አመቱ ናሁ ሚዜስ ያስተበጽኡኒ ኩሉ ትውልድ እስመ ገብረ ሊተ ኃይለ አብያተ ቅዱስ ስሙ ወሳይሉኒ ለትውልደ ትውልድ ለለ ይፈርዱ ወገብረ ኃይለ በመሰራይቱ ዘሮሙ ለለ ያብዩልኒ ልቦሙ ወነሰቶሙ ለኃያላን መናብርቲሆሙ አይገቦሙ ለትሑታን አዝገቦሙ በረከቱ ለርቡባን ፈኖሙ ራቆሙ ለብዑላን ወተወክፎ ለእስራኤል ቁልኤ ወተዘከረ ሳይሎ ዘይቤሎሙ ለአበዊነ ለአብርሃም ወለዘሩ እስከ ለዓለም ባረክነ ቅድስና ንጽሕነ እግዝእትነ ፍትነ ማእሰሪው ለሰይጣን እሙነ መድኅን ወለተ ብርሃን ኦ መዝገበ በረከት መዝገበ ቅዱሳት መዝገበ ንጽሕ መዝገበ ርኅራኄ መዝገበ የዋሃት ባረክነ በእድየኪ በከመ ባረኪ ወለኤፍሬም ፍቁርኪ በበረከተ ወልድኪ ወአቡሁ መንፈስ ቅዱስ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ለዓለመ ዓለም። ኦ ርሩዓነ ልቡና አፍቅሮተ ሰብእ ለማዕድክሙ በጥፉ ልብነ ስእለክሙ ስሉስ ቅዱስ ምሕረተክሙ አዝንሙ ክሳደ ጸርነ በሰይፍክሙ ግዝሙ ወዲበ ርእስነ ካዕበ እዴክሙ ሲሙ ኦ አብይ እግዚእ ንዋየ ልቡና ለማሕሌተ አምጣነ አቅረብኩ ለከ ከመ ይኩንከ ጸባኢተ በእንተ ማርያም ድንግል ታግመረ ተሳተ ልቡና ከይዘከረኒ ኩሎ ዕለተ ንሳ ወተወክፍ አንተ ቃሌ ስማ እግዚኦ ልቡ ጽራይ ወአጽማኒ ቃለ ስለት የተሳሊተ ዳዊት በአምላኬ እግነ ከመከማከ በኩሉ ልቤ እስመ አልቦ ኃጥእ ወጊጉይ ዘከማየ ንኢ ማርያም ስለ ወልድኪ መዋኢ ከመታውድቂ ፍጡነ ርእሰ ጸሮ ጸላይ እስመ በጣዕት አንቲ ማእከለ ግፉ ወገፋይ ብፁዕ ብእሲድቀ ተጸሩ ዘይሬኢ ወብፁዕ ካዕበ ፍትሕኪ ሰማይ ማርያም ንጽሕት ድንግል ወላዲተ አምላክ ማእመን ሰአሊተ ምሕረት ለውሉደ ሰብ ሰአሊ ለነ በክርስቶስ ወልድኪ የሥራይ ኃጢአትነ ሰአሊ ለነ ቅድስት ጸሎታ ለማርያም ወስለታ ያድኅነነ እማት ወልዳ ጸሎታ ለማርያም ወስለታ ለሕዝበ ክርስቲያን ይከበነ እማት ወልዳ ጸሎታ ለማርያም ወስለታ ለነፍሳተ ሙታን ያድኅኖን እማት ወልዳ ጸሎታ ለማርያም ወስለታ ለመካንነ ደብረ መድኃኒት ወለመካንነ መንበረ መንግሥት ለቤተ ክርስቲያን ቅድስት ወለአገሪትነ ኢትዮጵያ ለአግብርታ ወለአይማታ ይኩነነ ከመ ወልታ በጸሎትሽ ወበስለትሽ ለአቡነ ንጹሐን ለቅዱስ ኤፍሬም ለአባ ሕርያቆስ ለአባ ጊዮርጊስ ለአባ ሳሙኤል ለቅዱስ ደቅስዮስ ለያሬድ ማሕሌታዊ ለአባ ኪሮስ ለአባ መባጽዮን ለአቡነ ዘርዓ ያዕቆብ ለብፁዕ ገብረ ክርስቶስ ለቅዱስ ዮሐንስ አፈወርቅ ለአባ ጽጌ ድንግል ለአባ ዮሐንስ ዘደማስቆ ለአባ ሳሙኤል ዘደብረ ቀለሞን ለቅዱስ ዮሐንስ ወልደ ነጎድጓድ ለቅዱስ ቄርሎስ አምደ ሃይማኖት ለአቡነ አቢብ ለንጹሐት አንስት ለክቡራን ሐዋርያት ለጻድቃነ ሰማዕታት ለደናግሉ መነኮሳት የተለመንሽ ድንግል እመቤታችን ለእኛም ተለመኝን። ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩ እንዳይነሳን ለምኝልን። አይምሮውን ልቦውን ጥበቡን ፍቅርሽን መዓዛሽን በልቦናችን ሳይልን አሳድሪልን። ቸሩ መድኃኔዓለም ፈጣሪያችን ከእመቤታችን ጣዕሟን ፍቅሯን ከንጹሐን በረከት እንዲያሳድርብን ሀገራችን ቤተ ክርስቲያንን ከመከራው እንዲሰውርልን ከታዘዘ መቅሰፍት ከነደደ እሳት ከዕለት እኪት ከዘመነ መንሱት ከግራ ቁመት ከገሃነመ እሳት እንዲሰውረን ሰላሙን ረድኤቱን እንዲሰጠን የተማርነውን የሰማነውን በዝነ ልቦናችን አሳድሮ ፍሬ ክብር ፍሬ ትሩፋት እንድናፈራ በቸርነቱ እንዲረዳን የታመሙ የታሰሩ የተጨነቁ ያዘኑ አስቡን አትርሱን የሚሉንን በቸርነቱ እንዲያስብልን ሙታን እንዲያጸድቅልን ሕያዋን እንዲጠብቅልን ማኅበሩ እንዲያሰፋልን ጉባኤውን እንዲያቀናልን ተረፈ መዓልቱን ባርኮ ሰላም እንዲያሳድረን ለብርሃነ ትንሣኤው በቸር እንዲያደርሰን ቅዱስ ስሙን እንደ ቸርነት ብለን እንጥራ። ከፊት ወድቅ
ስማጸን አንተን መውደቄን ተመልከት አምላከ ብርሃን አምላከ አሁን ትባርክ ዘንድ ማኅበራችንን ጸሎታችንን ጌታ ሆይ ላክልን መንፈስ ቅዱስን ድንግል ማርያምን አሁን ትጠብቅ ዘንድ ሀገራችንን ሃይማኖታችንን ጌታ ሆይ ላክልን ቅዱስ ሚካኤልን ቅዱስ ገብርኤል አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንዲሁም በምድር ትሁን። የዕለት ምግባችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላም እንልሻለን። በሐሳብሽ ድንግል በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለየ አንቺ ቡርክት ነሽ፣ የማኅፀንሽም ፍሬ ቡሩክ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነው። ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ይቅርታና ምሕረትን ለምኝልን ኃጢአታችንን ይቅር ይለን ዘንድ ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሆነ ለአብ ለወልድ ለመንፈስ ዛሬም ዘወትርም እስከ ዘላለም። የቸርነት ባለቤት ቸሩ መድኃኔዓለም በሰላም አስጀምሮ በሰላም ያስፈጸመን ቅዱስ ስሙ የተመሰገነ ይሁን፣ የተመሰገነ ይሁን። አጭር መልእክት ብቻ አንድ ያው እዚህ ደብር የሚያስተምሩ እዚህ ደብር ያሉ የእንታ ሊቀ ሊቃውንት ተማሪ ራሳቸውን ችለው መምህር ናቸው። የእንታ ዲበኩሉ ይባላሉ። ዲበኩሉ ሁለት ናቸው። ዲበኩሉ ዋናው የዚህ ጉባኤ ሰብሳቢ ሳይሆኑ ሁለተኛው ዲበኩሉ አሉ። በጣም ምስጢር ጠንቃቂና ነገረ መላእክት የሚል መጽሐፍ ጽፈዋል። 450 ብር ነው ዋጋው። መጽሐፉ ከመታተሙ ፊት አይቻለሁ። ያው የጀርባ አስተያየትም ያዘጋጀሁ እኔ ነኝ። በጣም በጣም ጠቃሚ በእውነቱ እኔ በዚህ ዘመን የሚጻፍ ብዙ መጽሐፍ አልወድም፣ የጥንት አባቶቻችንን ነው እንጂ እና በእውነት በጣም በጣም በብዙ ድካም የተጻፈ ነው። ስለዚህ እሱን ጥቂት ፍሬ ነው የመጣች፣ ከእሷም ግማሿን ዛሬ ገዝተን ለተማሪዎች ሰጥተናል። የቀረችውን እንግዲህ እሳቸው የእንታ ዲበኩሉ እዚህ ነው የምታገኟቸው። ዲበኩሉ ሰንደቄ መምህር ዲበኩሉ፣ ትንሹ ዲበኩሉ ብትሉ በእሱ ይታወቃሉ። ትልቁን ዲበኩሉ ታውቋቸዋላችሁ። የዚህ ጉባኤውን ሰብሳቢ እሳቸው ሳይሆኑ ሁለተኛው ዲበኩሉ ናቸው እና ቅዱስ ሳዊሮስ ዘእስሙናይንም ተተርጉሞ እሱም ታትሟልና መጠቀም ትችላላችሁ ነው። አዲስ አበባም አለ እዚህም አለ። እሱን መጠቀም ትችላላችሁ ነው። ይህንን እላችኋል። ሁለተኛ ነገር ማናንተ አስተባባሪው እዚህ ላለፉት 1 ዓመት ከ6 ወር ቀርተው የማያውቁ ልጆችን ስም ዝርዝር ትሰጠኛለህ፣ መጽሐፍ እሰጣለሁኝ። ቀርታችሁ የማታውቁ አሁን ሳምበዲ መጣ ሲባል የመጣ አንተ አጭበርባሪ ነህ። እንኳን መጣችሁ ዘግይታችሁ የመጣችሁ ግን ይሄ ያስተዛዝባል። አሁን ነገ ከነገ ወዲያ እገሌ መጣ እገሌ የቀረው ጉባኤው ማን ነው ንገሩኝ። ኧረ አይሰማኝም። ጉባኤው የእግዚአብሔር ነው። የአንድ ቅራቅንቦ ዮርዳኖስ የሚባል ቅራቅንቦ አይደለም። እኔ ቅራቅንቦ ነኝ። ጥራጊ ታውቃላችሁ፣ እንደዛ ነው። የሚያስተምር እግዚአብሔር ነው። ቅዱሳን ናቸው የሚያስተምሩ እና በእውነቱ አሁንም የቀሩትን ልጆች ጥሩ አትጥሩ አልለም እኔ። ታውቃላችሁ ጉባኤ ሰው ጥሩ አትጥሩ ያስፈልጋል ካላችሁ ጥሩ፣ አይ ካላችሁም እናንተ ታውቁ። አንድ ሰው ተገኘ 1000 ሰው ተገኘ ጉዳይ አይደለም። አዳራሹ ሞልቶ እንዲተርፍ ከፈለገ እንዴት መትረፍ እንዳለበት አውቃለሁ። ግን እንዲህ ያለ ነገር አያስፈልገኝም። ሰው ከፈለገ መጥቶ ይማር፣ ካላሻው ራሱ ያውቅ ነው። ስለዚህ ይህንን ማስታወሻ ስለዚህ ትመዘግብልኛለህ። ቀርቶ ማያውቁ ምህላ አስተማሪ ተመደበም አልተመደበም እየመጡ ምህላ የሚያደርሱ እኔ እኮ 2-3ቱን አውቃቸዋለሁ። ግን ለእናንተ መጽሐፍ ወይ ገድል ወይ አንድ መጽሐፍ ገድለን ገዝተን እንሰጣችኋለን። ይህንን ማስታወሻ ለማለት ነው።
መዋዕለ ጾሙን ስትጾሙ ሀገርን ቤተክርስቲያንን እያስባችሁ ብትችሉ ጥቂት የንባ ዘለላ ባይሆን ሐዘን እግዚአብሔር አምላክ ከሚመጣው ነገር ሁሉ እንዲያድነን እንለምነው፣ እንዘን፣ እንጸልይ። እችን አደራ እላችኋለሁ። ቸሩ መድኃኔዓለም በሰላም አስጀምሮ በሰላም እንዳስፈጸመን እንቅፋት ሳይመታን እሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜ ወደየቤታችን ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ረፍት ከአባቶቻችን ርስት ሁላችን በሰላም ያደርሰን፣ በሰላም ያደርሰን። ዛሬ ትንሽ ረዘም ያለ ትሕትና ሆኖ ነው። ከነገ ጀምሮ ያጥራል። መርዘሙን የጠላሁት ለእናንተ አይደለም ለራሴ ነው። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ጸሳይል አሜን። አሜን። የመሸባችሁ ትችላላችሁ። እኛ መዝሙሩን እንዘምራለን። ጸጋ ነሣኢነ ወሕይወተ ረከብነ ጸጋ ነሣኢነ ወሕይወተ ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ በኃይለ መስቀሉ በኃይለ መስቀሉ ለኢየሱስ ክርስቶስ በኃይለ መስቀሉ ኪያከ እግዚኦ ነአኩት ወንሴብሐከ እግዚአብሔር ኪያከ እግዚኦ ነአኩት ወንሴብሐከ እግዚአብሔር ጸጋን ተቀበል ሕይወትን አገኘን ጸጋን ተቀበል ሕይወትን አገኘን በመስቀሉ ኃይል ለኢየሱስ ክርስቶስ በመስቀሉ ኃይል በመስቀሉ ኃይል ለኢየሱስ ክርስቶስ በመስቀሉ ኃይል አቤቱ አንተን አቤቱ አንተን እናመሰግንሃለን እግዚአብሔር አቤቱ አንተን እናመሰግንሃለን